ደራሲ ይስማዕከ ወርቁ ክፍል 4 ወይም የመጨረሻው ክፍል። የአዲስ አበባ ሰማይና ምድር ሳይላቀቁ ከሁሉ ቀድሜ እንቅልፍ በዓይኔ ሳይዞር ነበር ቆፈናሙ ሌሊት ዓይኖቼ ላይ የነጋብኝ። ሰው ያለው የውሻ ቅምጥ የተቀባ ሰው እንቅልፍ በዓይኑ አይዞርም ሲባል የሰማሁት አፈ ታሪክ እውነት ሳይሆን አይቀርም። ወደ ውሻነት ከተለወጥኩ ጊዜ ጀምሮ ለአመል ያህል እንጂ ብዙ እንቅልፍ አልተኛም። ሰማዩ በስተ ምስራቅ ወገግ ማለት ጀምሯል። የቤተ ክርስቲያኑ ደወል ደጋግሞ ተቅጨልጭሏል። ነዳያኑም እጃቸውን ለምጽዋት እንደ ቢላዋ ስለው ተነስተዋል። የድንቢጦች ሰላላ ድምፅ ሲር ይላል። የታክሲ ወያላዎችም መንጫጫት ጀምረዋል። ምድጃ እንደገባ እርሚጦ በቀል እያረመጠኝ ተነስቻለሁ። ውሻ በሆንም አድዋ ለዘመተው ጊዮርጊስ በቀሌን አንሹካሹኬያለሁ። የልዳው ጊዮርጊስ ጦር እንደሰካበት የደራጎን ሽንጥ የበቀል ጦር ከልቤ ተወድውዶብኛል። እስከ ወዲያኛው መነቀያም የለው። ውሻ ሆኜ ልበቀላቸው ሰው መሆን አለብኝ። ለበቀሌ ቤዛ ሊሆን የሚችል ለመቤዥ በቂ የሆነውን ደም የሚያየው የውሻ ዓይኔ መሆን የለበትም። ሰው መሆን አለብኝ። ዓይናቸውን በሰው ዓይኔ እያየው ምድር ተከፍቶ እስኪውጣቸው ሰማይ ተሰንጥቆ እስኪሰለጥቃቸው ሲንዘፈዘፉ ማየት አለብኝ። እንደገና ሰው ሆኜ ካላዩኝ በቀሌ ሁሉ ዋጋ ቢስ ነው። አፈጻጸሙ ቀስ ብሎ ይረቀቃል። እጅግ የረቀቀ መሆን አለበት። በክህደታቸው ልክ ይደካል። ያለፈውን ጊዜ ሁሉ ይረግማሉ። በፌሽታና በልግጫ የሳቁት ሳቃቸው እንደገና እንዲሳለቅባቸው ይደረጋል። ይህን የሚባል የበቀል ስሌት አልነደፍኩም። እሱ ቀስ ብሎ ይደርሳል። መቅደም ያለበት ጉዳይ አለ። እርሱም ከሁሉ ከባዱና ምጡ ጉዳይ ነው። ወደ ሰው መለወጥ ወደ ውሻ መለወጥን ያህል ቀላል አይደለም። ውሻ መሆን እንጂ ሰው መሆን ቀላል አይደለም። ርኩስ መሆን እንጂ ቅዱስ መሆን ከባድ ነው። ማፍቀር እንጂ መጥላት ቀላል ነው። መፍጠር እንጂ መግደል ቀላል ነው። መበልጸግ እንጂ ድሃ መሆን ቀላል ነው። መለወጥ እንጂ ባሉበት መዳህ ቀላል ነው። ወደ ውሻ የሚለውጠውን አስማት እንደ ስም ያውቀዋለሁ። ኤላስ ኤላስ ኤላስ፣ ኦላ ኦላ ኦላ፣ ካሙስ ካሙስ ካሙስ፣ ኤላ። ለሰዓታት የሚፈጀውን አስማት ሸምድጀው ነበር። ጉድ የሆንኩት ወደ ሰውነት የሚመልሰውን አስማት ባለማጥናቴ ነው። መግቢያ እንጂ መውጫ እንደሌለው ውሻ ሁሉም ነገር ከኋላዬ የተከረቸመብኝ በዚህ ምክንያት ነው። ወደ ውሻነት መለወጫውም ወደ ሰው መመለሻውም የተጻፈበት የአስማት ቅጠል በቤቴ ውስጥ ሳንዱቅ ተቆልፎበታል። ነገር ግን ከእንግዲህ ወዲያ ቤቴ የኔ ቤት አይደለም። ጠላቴ ተከርቸም ሆኖ ገብቶበታል። ሳንዱቅንም ጥለውት ቅጠሎቼንም አቃጥሏቸው ይሆናል። ይህ ከሆነ ውሻ ሆኜ መቅረቴ ነው። በድንገት ክፉ ነገር ካልተደረገ ግን ጭላጭ ተስፋ አለችኝ። ሙጣጭ ተስፋ። እርሷን ባስብ ይሻላል። ተስፋ ማድረግን ያህል ነገር የለም። ያለ ጭላጭ ተስፋ አንድ ቀን መዋል አይቻልም። ወደ ቤቴ ወይም ወደ ቤታቸው መሄድ አለብኝ። በታች በደጃችሁ ቤት ሰፈር አድርጌ ቀጭኗን ዳገታማ መንገድ በመያዝ ወደ ቤት ያመራው። ስደርስ የግቢው በር እንደተዘጋ ነበር። ተነስተው የወጡ አልመሰለኝም። ባልና ሚስት ተቃቅፈው ለጥ ብለው ይሆናል። የማታው መጠጥ የዞረ ድምርም ገና አይለቃቸውም። በጠዋት የሚያስነሳስ ምን ወተግስ ሊኖርባቸው? ምን ሐሳብ ሊያባንናቸው?
በደህናው ቀን የቋጠሩት ጥሪት ያካበቱት ሀብት የት ሄዶ እነሱ ተነስተው ይሰራሉ? ይህኔ ለሽርሽር የሚሄዱበትን ሀገር ምርጫም እያስጨነቃቸው ይሆናል። በአጋጣሚ ያረገዝኩ ወለድኩለት ያለችው ሐሳብ በጆሮዬ እያፏጭ አለፈ። ድምጿ እንደ ድሮ ቃና የለውም። ሲር የሚል የእባብ ድምፅ ይመስላል። በአጋጣሚ የወለደችልኝ ልጆቼ እንዴት ሆነው ይሆን? ከስተው ይሆን? ጠቁረው ይሆን? ማን ዞር ብሎ ሲያያቸው? የአርጉም የእንጀራ አባታቸው እንደ ፍም በሚንቦገቦግ ደም በለበሰ አይኑ ስንት ያጉረጥርጦባቸው ይሆን? ይህን እያወጣሁ እያወረድኩ እስከ ረፋድ እደጅ ቆየሁ። ፀሐይዋ በቁም መቀቀል ጀምራለች። ከረጅም ጊዜ ጥበቃ በኋላ የግቢው በር ወለል ብሎ ተከፈተ። የሚግል የመኪና ሞተር ሲንደቀደቅ ሰማሁ። በድንገት ሹልክ ብዬ ወደ ግቢው ገባሁ። ጌታው በቁምጣ ሆኖ ግቢው ውስጥ ስፖርት ይሰራል። ያለ ልክ ያበጠ ቦርጩን ከበሮ እንደተሸከመ ደብተራ ከፊት ለፊቱ ያንገላውዳል። የተንጠለጠለ ስጋው እንደ አውራ በሬ ዳልጋ ግራና ቀኝ ይላጋል። አንዴ ገመድ ዝላይ፣ አንዴ ፑሻፕ ግቢውን ይፈነጭበታል። እንደ እምቦሳ ይዘልበታል። ጥግ ይዤ ማስተዋል ጀመርኩ። ሁለቱ ልጆቼ በረንዳው ጫፍ ላይ አናታቸውን በጉልበታቸው ስር ቀብረው ተቀምጠዋል። በሌሊት ልብሶቻቸው ናቸው። አንገታቸው እንደ መቃቀጥኗል። ራሳቸው እንደ ጅብ ጥላ ገዝፏል። አይኖቻቸው ጉድጓዶቻቸውን ቆፍረው ሊገቡ ደርሰዋል። የራስ ቅላቸው መጠን ጨምሯል። ተረከዞቻቸው ያለ ቅጥ አብጠዋል። እግሮቻቸው ሽባ እንደሆኑ መንምነዋል። እንደ እርግብ ጎን ለጎን ተቀምጠው በዝምታ ተውጠዋል። እናንተ ትምህርት ቤት አትሄዱም? ሲል ጌታ ሜንጦ አንባረቀባቸው። ሁለቱም ሲሰርቁ እጅ ከፍንጅ የተያዙ ይመስል ክው ብለው እሁድ እኮ ነው ሲሉ መለሱ። ይህ ጉርጥ ቀኑ እንኳን ጠፍቶበታል። ምን አለበት ቀኑ ሁሉ የእርሱ አይደል? ፊታችሁን አትታጠቡም ወይስ የዝም መንጋ ወደ ቤት ይዛችሁ ለመግባት ነው? ውሻ በሆንኩበት በዚህ ወቅት መንግስት የዝንብ ቁጥር መቀነሱን እንደተናገረ ሲያወሩ ሰምቼ ገርሞኝ ነበር። ውሻ ባልሆን ኖሮ ስቄም አላበቃ ነበር። ሜንጦ የዝንቡን ሪፖርት አልሰማም ማለት ነው። ቢሰማ ኖሮ የጓደኞቹን ሪፖርት በማጣጣሉ የጸረ ሰላምነት ስሜት ተሰምቶት ይቅርታ ይጠይቃቸው ነበር። ምን ይዘጋችኋል? እንደ ውሻ እያለከለከ ሄደባቸው። ውሃ የለም። እየተንቀጠቀጡ በመተባበር መለሱ። አብሮት ውስኪ ሲራጩ ለሚያመሹት ባለስልጣናት ይህችን ወስዶ ቢነግራቸው ጥሩ ነበር። ዳሩ ምን አግብቶት? እኔ ከሞትኩ ሰርዶ አይብቀል ነው ያለችው አህያዋ። ውሃ የለም? በጀሪካን አትታጠቡም ታዲያ? እኮ ተነሱ፣ ጀሪካናችሁን ወጣ ወጣ አድርጉና ይዛችሁ ነው። ፍጠኑ፣ አታፍጡብኝ። በፍጥነት በአንድ ላይ ብድግ ብለው ጠብደል ጀሪካን ይዘው ከግቢ ወጡ። አንተ መሮ፣ ይሄ ውሻ ሲገባ የት ሄደ ነው ሲል ዘበኛው ላይ አንባረቀበት። ዘበኛው ብርድ ልብሱን እየጎተተ ሽመሉ ልጦ ወጣ። ቀድሜው ተፈትልኬ ወጥቼ ነበር። በሩን አንሸራቶ ከጀርባ ይዘጋው። የራሴ ዘበኛ ጀርባዬን ሊሰብረኝ ነበር። የዛሬን ያድርገውና በወጣው በገባው ቁጥር እኔን ለማክበር ይንቆራጠጥ ነበር። ትዕዛዙ ከላይ ሆኖበት እንጂ መሮ ውሻ ለወትሮ ይወዳል። ምን ይደረግ፣ ይህኛው ጌታው ግን እንኳን ውሻ ቢጠው የሆነውን ሰው እንኳን አይወድም።
ሜንጦ ሲያጉተመትም ከውጭ ድረስ ይሰማል። ጀሪካን ይዘው ውሃ ለመቅዳት የሚሄዱትን ልጆችን ተከትዬ ሄድኩ። ውሃውን ቀርተው እያማጡ ሲመለሱም አብሬያቸው ተመለስኩ። እጆቻቸው ተመንጭቀው ከጀሪካኑ ጋር የሚወድቁ መሰለኝ። አላግዛቸው ነገር። ወደ ግቢው አንኳኩተው ሲገቡ በዓይኖች የሸኘኋቸው። አንዳች ነገር አይነጋገሩም። በአባታቸው ናፍቆት የደቀቁ ይመስላሉ። ይህ ጥቁር ውሻ አባታቸው እንደሆነ ቢያውቁ ምን ይሰማቸው ይሆን? ማወቅ አይገባቸውም፣ ሊገባቸውም አይገባም። መከራውን አይሸከሙትም። ይህን መከራ አባታቸው ይሸከምላቸዋል። ሰው ከሆንኩላቸው ይበቃል። እሱ ቀን ግን እንደ አድማስ ጥግ ርቋል። ስጋ እንዳየ ድመት መቁለጭለጭን ቀጥያለሁ። እሁድ ከሰዓት በኋላ የግቢው በር አልተከፈተም። በአካባቢው ንቅንቅ ላልል ዓይኖችን ከተከረቸመው በር ላይ ሳንከባለሉ አልኩ። በማየት በርን መክፈት የሚቻል ቢሆን ኖሮ እስካሁን በርግጄው ነበር። ስለ ባለቤቴ ልብ እብሰለሰል ጀመር። እባብዬን ያየ በልጥ በረየ እንዲሉ ከእርሷ በደል የተነሳ ሌሎቹን ሴቶች ሁሉ ባየሁ ቁጥር ጥላቻ ያንዘርዝረኝ ጀመር። ይህን ያህል ዘመን ደብቃኝ የኖረችው ልቧን ከየት ሸሽጋው ኖሮ ነው? ሌላ ቆዳ ይኖራት ይሆን? ሌላ ጉያ ይኖራት ይሆን? ይህ ሁሉ ድብቅነቷ ከሴትነቷ እንጂ ከሰውነቷ የተነሳ አይደለም። ከሔዋን የወረሰችው ጥንተ ተፈጥሮዋ ነው። አዳምን በገነት ተደብቃ ከእባቡ ጋር በለስ የቀሰመችው ሴት ናት። እንኳን ከቢጤዋ ከአራዊት ጋርም ኮብልላለች። ሳምሶንን ላጭታ ለኤሎፋውያን የሰጠችው ሴት ናት። የአንበሳ ጉልበቱን እንደ ድመት አልፈስፍሳ ያሳነሰችው ደሊላ ናት። ድመታዊ ባህሪዋ ባየችበት በሰባራ ገል ወተት እያታለሉ እሷን የትም መውሰድ ይቻላል። ወተቱን እንጂ ባለ ወተቱን ብላ አትከተልም። የድመት ጸጉሯ እንጂ ልቧ አይገኝም። ወተት ካለው ትለምዳለች። የመልመድ ድመታዊ ባህሪዋ የተፈጥሮዋ ነው። ድመት እንግዳ ቢመጣ እንደ ውሻ አትጮህበትም። ዘላ ጭኑ ላይ ትቀመጣለች። በዚህ ድመታዊ ባህሪዋ ወዲያው ከሁሉም ትለምዳለች። ሌላ ሻል ያለ እንግዳ ቢመጣ ዘላ ስትሰፍር ቅጭም አትልም። ወንድ ግን ውሻዊ ባህሪ ነው ያለው። ለለመደው እንጂ ላለመደው ጅራቱን አይቆላም። እንግዳ ቢመጣ ሊናከስ ያዙ ይልቀቁኝ ይላል። እስኪ ለምደው ይጮህበታል። ከለመደው ግን እስከ ወዲያኛው አይረሳውም። ወንድም እንደዛው ነው። ለመልመድ እንደ ውሻ ጊዜ ይፈጅበታል። ከለመደ ሕይወቱን እስከ መስጠት ይዘልቃል። ሴት ሽንፍላ ናት። ታጥባ የማትጠራ ሽንፍላ። ሽንፍላን አጥቦ የሚያውቅ ያውቀዋል። ሽንፍላን አጥቦ የሚጠራ የለም። ጠራ ተብሎ ሲተው በሌላ የጎኑ ማህደር ጎኑ ይዝረከረካል። በወዲያ ሲገለብጡት ሌላ ነው። የሴቶች ልብ 4 ቻምበር ወይም ክፍል ብቻ ያለው አይመስለኝም። ሐኪሞች እንደገና ሊመረምሩት ይገባል። 99 ክፍል ያለው ይመስለኛል። በአንዲት ቅጽበት 99ኙንም ያሰሩታል። በእያንዳንዱ ክፍል 99 ሰውና ፍላጎት ያኖሩበታል። እንደ ድመት ጸጉራቸው ለስላሳ በመሆኑ ለመዳሰስ ያጓጓሉ። ሲዳስሷቸው እንደ ድመት ያንኮራፋሉ። አይኖቻቸውን ገጥመው ነፍሳቸውን ለሚዳብሳቸው የሰጡ ይመስላሉ። ጠንካሮች ሆነው ሳለ ደካሞች ይመስላሉ። አውቀው ነው። ከጥንት ከጋርዮሽ ዘመን ጀምረው ወንድ ልጅ ለማዳ ውሻቸው በማድረግ ከአንበሳና ከዱር አውሬ ተናንቆ እንዲቀልባቸው አድርገዋል። ጎሽ አልገደለን አናገባም እያሉ ስንቱን ወንድ የዱር አውሬ ስጋውን እንዲቀራመተው አድርገዋል። ለነሱ ተረከዞች ማሻ ሎሚ ይዞ የሚመጣው የጥንቱ የጫካ ወንድ የእግሩ ንቃቃት ጠጠር ያስገባ ነበር።
በምድር ላይ የተደረጉት ታላላቅ ፍልሚያዎች በሴት ምክንያት የተደረጉ ነበሩ። በታላቁ የሮማ አሬና ውስጥ ስንቱ ወድቋል። በጥንቱ ናፓታና መርዌ ጦርነት ስንት ጊዜ ምክንያት ሆነዋል። የትሮይ ጦርነት ምክንያት ማን ሆነና? ሴት አይደለችምን? የአክሱም ውድቀት ምክንያትስ ማን ሆነና? ሴት አይደለችምን? ጉዲት አይደለችምን? የጥንቱ ዓለም ስልጣኔ በማን ፈራረሰ? በሴት አይደለምን? ምክንያቱም ወንዶች ሴቶችን በመንከባከብ ፋንታ ድንጋይ ሲፈልጡ መዋላቸው አቃጥሏቸው ነበር። የፍልስፍና ጠሮችም ነበሩ። የፈላስፎች አንደበት ተፈጥሮን በመመራመር ሲከፈት መስማት አንጎላቸውን ያዞረው ነበር። የሶቅራጠስ ሚስት የተነገረላት ነጭናጫና አመለቢስ ነበረች አሉ። ሌሎች ብዙዎችም አላገቡም፣ ቢያገቡ ይንገበገቡ ነበር። የሼክስፒር ሚስትም እንደዛው ነበረች ይባላል። ታላቁ ባለቅኔ ፑሽኪን የሞተው በሴት ምክንያት ነው። ለሚስቱ ሲል ፍልሚያ ገጥሞ በገዛ ሚስቱ አይኖች እየታየ የፈረንሳይ ልዑል ሰይፍ ተቀብቅቦበታል። የሚስቱ አይኖችም ወደ ልዑሉ በፍቅር ዞረዋል። እንዲህ ናቸው። ክፋታቸው ፍጥጥ ብሎ አይታይም። በለስላሳ ቆዳቸው ተሸፍኗል። አይኖቻቸው በፍቅር የተሞሉ ይመስላሉ። ነገር ግን ቅር ያለ እንባቸው የመርዝ ልቅላቂ መሆኑን ማንም አያውቅባቸውም። ሽፋሽፍታቸው አንዱ ሽንፍላቸው ነው። በሌላው ሽንፍላቸው ውስጥ ያለውን ቆሻሻ እንደኔ ያለ ስለ አፍንጫ ያለው አነፍናፊ ውሻ እንኳን አያገኘውም። በውሻ ባህሪ ምክንያት በሽንፍላ መሰልኳቸው እንጂ ፈጣሪን በሆን ኖሮ በልብና በኩላሊት መስላቸው ነበር። አንጣሪ ደግሞ የጋለ ፈሙ ሲነካው አንድ ቀለበት አንድ ሐብል በሚሆነው ወርቅ ሊመስላቸው ይችላል። ሁሉም ዓለምን የሚገነዘበው በራሱ ልክ የራሱን መነጽር አጥልቆ ነው። ይሄኔ ምንም በደል ያልደረሰበት ወንድ ይህን አመለካከት ሊጠየፈው ይችላል። ነገር ግን ሴትን የሚያያት የእናቱን መነጽር አጥልቆ በመሆኑ አይፈረድበትም። እኔም እናቴን ጾታ ያላት አይመስለኝም። አንድም በደል ያልፈጸመች መልካም ሴት ካለችም ይህ አመለካከቴ ውሻ ከመሆኔ የተነሳ የመጣ ሊመስላት ይችላል። ወንድ ስለበደላትም በደሏን እየተቃቀሰች እኔን ተወርፈኝ ይሆናል። እኔም ሜንጦን በመሳሰሉ ወንዶች ተበድያለሁ። ባህሪንና ጠባይን ለይቶ ማወቅ ለዚህ መድኃኒት ነው። ባህሪ አካላዊና መንፈሳዊ ነው። አካላዊ ባህሪ መንፈሳዊ ባህሪን ያርቃል። መንፈሳዊ ባህሪ ከአካላዊ ባህሪ ይፈልቃል። ጠባይ ግን አብሮ አይፈጠርም። ከማህበረሰቡና ከአካባቢ የገባ አብሮ በማደግ ማንነትን የሚጣባ ነው። ይህን ሁሉ የምብሰለሰለው ወድጄ አይደለም፣ ተጎድቼ ነው። በደል ደርሶብኝ ነው። ስለ ሴትና ስለ ሀገር ማሰብን ያህል አስጨናቂ ነገር የለም። ሴትም ሀገርም እንዲህ ናቸው ተብሎ የሚቋጩ አይደሉም። ሽንፍላዊ ባህሪያቸው አንድ ያደርጋቸዋል። በየማህደራቸው ያጨቁት ጉድ ብዙ ነው። ስለ ሁለቱም ማሰብ ጽንፍ የለሽ ሰቀቀን ይለቃል። የዛፍ ላይ እንቅልፍ ናቸው። ሰቀቀኑ ከማን ጋር እንደወገኑ አለመታወቁ ነው። ሀገርም ሴትም የማን እንደሆነች አትታወቅም። ባለቤቴ ትላንት የኔ ዛሬ ምንጦ እንደሆነችው ሀገሬም ትላንት የሩሲያ ዛሬ የአሜሪካ ነች። ሚስት አንተን አቅፋ ሌላ እየሳመች ይሆናል። ሀገርህም አንተን አስራ ለሌላ እየወነበደች ይሆናል። ካንተ ጋር ስትስቅ እየሳቀችብህ ሊሆን ይችላል። ትላንት ሶሻሊስት የነበረችው ሀገር ዛሬ የካፒታሊዝም ደላላ ናት። ትላንት ስለ ሶሻሊዝም ካልዘከርክ ብላ ገልብጣ ገርፋህ ነበር። ዛሬ ደግሞ በነቀለሚንጦስ ጎላ ጥዳ ታንፈቀፍቀሃለች። ሜንጧቸውን ይዘው ይመጡና አውጥተው ያላምጡሃል። የኔ ግቢ ኢትዮጵያን ቁልጭ አድርጎ ያሳያል። ሀገርም ሚስትም ሁለቱም ይወሽማሉ። ውሽምነቱ ይቀጥልና
ተከርቸም ይገባባቸዋል። ሁለቱም ልብ አልባ ናቸው። ልብ አልባ። ሸምቀቆ ያለው የጥንት ተነፋነፍ ሱሪ ነው። ሱሪው ወገብ ላለው ሁሉ ይሆናል። ወፍራም ቀጭንም ያጠልቀዋል። ሀገርና ሴት መቼ ጀርባቸውን እንደሚያዞሩባት አይታወቅም። ቴዎድሮስ መቅደላ ላይ ሲሰዋ መላ ኢትዮጵያ ከሴት እስከ ደብተራ ጀርባውን ሰጥቶት ብቻውን ቀርቶ ነበረ። እንደሱ ለሀገሩ ይደክማል ለማለት አይቻልም። ሀገርና ሴት ጠላትና ወዳጅ የላቸውም። ጣሊያን ኢትዮጵያን ስትወር ከግማሽ በላይ ሰራዊቷ ኢትዮጵያዊ ነበር። ሴቶቹ ጣሊያኖች ባመጡት የገላ ሳሙና ተለቃልቀው አብረዋቸው ለመጋደም ጊዜ አልፈጀባቸውም። ጣሊያን ባይገሰግስ አርጩሜ ባይመጣ ማን ያለብስሽ ነበር ሽንሽንና ፎጣ የምትለው አንድ ጎኗ ስብከት አንድ ጎኗ ፍትወት የሆነች ዘፈናቸው ውሻ በመሆን ትረሳለች። ሀገራችን ገመኗ ብዙ ነው። ሩሲያዎች ሀገራቸውን አባት ሀገር ብለው መሰየማቸው ወኝነታቸውን ያሳያል። አባት ሀገር ቢሆን ኖሮ እንደዚህ አይሰነጣጠቅም ነበር። አሁን ገሚሱ ካዛኪስታን፣ ገሚሱ ኡዝባኪስታን ነው። መልከ ጥፉን በስም ይደግፉ እንዲሉ ስሙ የአባት ይሁን እንጂ ሀገራቸው ውስጡ እናት ሀገር ነበር። የእናት ሀገር ልቧ በዚህ ቢይዙት በወዲያ ይሾልካል። እናት ሀገር ኢትዮጵያም ገሚሷ ኤርትራ ሆኗል። የነገውን አናውቅም። የትላንቷ እናት ሀገር ከግብጽ እስከ ማዳጋስካር ከኑቢያ እስከ የመን ነበረች። አሁን ግን 4 ኪሎ እንኳን የራሷ ለመሆኑ ያጠራጥራል። ኦጋዴን ውስጥ ባሩድ ይሸታል። ጋምቤላ ውስጥ ጥይት ያፏጫል። በወዲህ እንደኔ ግቢ ተከርቸሞች 4 ኪሎ ገብተው ይደነክራሉ። ሜንጦ በሩን በመኪናው ጥሩምባ አስከፍቶ ወጣ። ጭራሽ ዛሬ ደግሞ የያዘው የኔን መኪና ነው። ጋቢና ውስጥ ባለቤቱ ወይም ባለቤት ያለች። ወዴት ሊሄዱ ይሆን? ሽክ ብለው ለብሰዋል። በልብስ የማይደበቀው ማንነታቸው ለኔ ብቻ ፍጥጥ ብሎ ይታያል። ይሄኔ ወደ ተከበረ ግብዣ እየሄዱ ይሆናል። ሰው ሁሉ ብድግ ብሎ ያስቀምጣቸዋል። ብርጭቆዎቻቸውን በክብር ያጋጫሉ። ሜንጦ የተቀበው ሽቶ አወደኝ። የኔ የነበረ ነው። ይህ ውድ ሽቶ ፓሪስ ውስጥ ለጥንታዊ ጽሑፎች ምርምር በሄድኩበት ወቅት በስጦታ የተሰጠኝ ነው። አስገራሚው ነገር ያደረገው ውድ ከረቫትም የኔ የነበረ መሆኑ ነው። በሀገራችን ባህል መሰረት የሙት ልብስ ለነዳያን መመጽወት ነበረበት። የወግ ዕቃ ከሆነ ጀግንነቱን ለማስታወስ ጦርና ጋሻው፣ ሜዳዩና ጠመንጃው ነበሩ ቤት ውስጥ በክብር የሚቀመጡት። አንበሳ ገዳይም ከሆነ ቆዳው ግድግዳ ላይ ይንጠለጠልለት ነበር። እነ ሜንጦ ይህ ወግና ባህል መቼ ሊገባቸው? እነ በወዱ አደር ወግና ማረግ ገብቷቸው አያውቁም። ለጅብ አጎዛ እንደማንጠፍ ነው። እንኳንስ ውድ ነገር ተቀምጦ አግኝተው የሰው ቆዳ ገፈው ቢለብሱ አይሰቀጥጣቸውም። የነሱ ያልሆነን ነገር የራሳቸው ማድረግን ተለማምደውታል። ውሻዊ ጠባዬ ወደሚሄዱበት አንደረደረኝ። ተንቀሳቃሽ ነገር የውሾችን ትኩረት ይስባል። የመኪናው ጭስ እያጠነኝ ከኋላቸው እየጮሁ ተከተልኳቸው። ምን አለ ቃል ማውጣት ቢቻል፣ አይቻልም እንጂ ቢቻል ኖሮ ከኋላቸው እየተከተልኩ ጉዳቸውን ዘረዝረው ነበር። የመንደሩ ውሾችም እኔን ተከትለው እየተንጫጩ ተከተሏቸው። 3ኛ ፖሊስ ጣቢያ አካባቢ የተሽኮተኮቱት ውሾችም ጮኸቱን ተቀላቀሉ። እዚህ ታሪካዊ እስር ቤት ውስጥ በግርፋት ከሚመረመሩት ተጠርጣሪዎች ይልቅ በመኪናዬ ሽውልም የሚሉት ይያዙ ዘንድ ነበር ይህ ሁሉ የውሻ ጩኸት። ነገሩ ሐሰት በነገሰበት ሀገር ባዶ ጩኸት ምን ይሰራል? በጩኸት የሐሰት ቅጥር የሚናድ ቢሆን ኖሮ የአዲስ አበባን ውሾች በመምራት አዲስ አበባን በጩኸት ደበልቃት ነበር። የፍራፍሬ አብዮት ምናምን አሉ።
ከሚዘባበቱብን የውሻ ቢዮትን ቀስቅሰን ጉዳቸውን እናየው ነበር። በቋንቋ እንደሆነ ጥንትም አንግባባም። ሰው መሆኜ አብሬ ጮኬ ነበር። አልተግባባንም። ለነሱ ቋንቋ ሐሳብ መግለጫ አይደለም፣ የዘር ዳር ድንበር መስመሪያ ነው። የምንጅላት ቅጥር ነው። የትኛውም ህዝባዊ አቤቱታ ለነሱ ባዶ ጩኸት ነው። የውሾቹ ጩኸት ሶስተኛ ፖሊስ ጣቢያ ናጠው። እኔ ደግሞ አውቄ መኪናውን ማባረሬን ትቼ ወደ በሩ ዞሬ ውውታዬን አስነካሁት። በኋላ የተሰለፈው የውሻ ሰራዊትም ተከተለኝ። ይህኔ ከእስር ቤቱ ጠባቂ አንዱ "Who let the dogs out" የሚለውን ሙዚቃ አስታውሶ ይሆናል። ከፊት ለፊት እኔ ስለነበርኩ አንደኛው በሰደፍ አገጬን አዞረኝ። ከዚህ በኋላ እዚህ መቆየት ሞኝነት ነው፣ አንግባባም። ማንኛውም ውሻ መኪና ተከትሎ ሲጮህ የሚያውቀው ፖሊስ ሌላ ጉዳይ እንዳለ በየትም በኩል ሊረዳ አይችልም። እንኳን እሱ ሌሎቹ ውሾችም የሚጮሁት በመኪናው መንቀሳቀስ ምክንያት እንደሆነ ብቻ ነው የሚያውቁት። አሁን አስፈሪው ነገር ውሾቹ መኪናው ከሄደ በኋላ ወደኔ መዞራቸው አለመቅረቱ ነው። ምክንያቱም ለሰፈሩ ወዘልውጥ ውሻ በቀላሉ መልካም አቀባበል እንደማይደረግለት ይገባኛል። አመድረፍ ብዬ ወደ ቤቴ ሩጫዬን አስነካሁት። እንደ ጠረጠርኩት ውሾቹ አልለቀቁኝም፣ ነቅለው ተከትለውኛል። አንዱ እንደ ጥንቸል ግልገል የተገጠበ ውሻ ደርሶ ተጎመረብኝ። ባልከተብ ኖሮ እንዲህ የልብ ልብ ባልተሰማኝ። ይቀፋል፣ አልወደኩለትም። ከፊቴ አልፎ ተዘረጋ። መፈጠሩን እስኪጠላ ደህና ቦታውን እየመረጡ በመነቸፍ አስቀባጠርኩት። እንደ ሰው ሊጮህ ምንም አልቀረውም። ለመቀጣጫ ብዬ እንጂ በዚህ ጉስቁልናው ላይ ስቃይ ሊጨምርለት አልፈለኩም ነበር። የውሻ ጠባዬ የውሾችን ጠባይ ያውቃል። ማምረርም ማስፈራራትን በደንብ ያውቅበታል። የገባው ገብቶት ተመልሷል። ጅራቱን ቆልፎ በመቀመጥ የሚያላዝንም አለ። አንዳንዱ ብቻ ወጉን በማድረስ ላይ ነው። ዋናውን ካጥር እየሸጎጥኩ አስቀባጠርኩት። ከዚህ በኋላ የሰፈሬ ውሾች አለቃ መሆኔ መረጋገጥ አለበት። ሁሉም ከሰዋ ናቸው። እንደ ድሮው የደጃቹቤ ሰፈር ቅርፍራፊ አሁን የለም። ጉማሽ ስጋ ጠግቦ የሚወረውር ቀርቶ ከትሪው ፍርፋሪ የሚያስቀር የለም። ከተረፈም ወደ መርካቶ ይላካል። መርካቶ አንድ ጉርሻ ፍርፋሪ በ1 ብር መሸጡን ቢያውቁ ኖሮ የደጃቹቤ ሰፈር ውሾች ደደቢት በረሃ ይገቡ ነበር። በዚህ ዘመን ድመት መሆን እንጂ ውሻ መሆን አያዋጣም። ድመቶቹ በመሶቡ ስር ናቸው። ድመት መሆንም እድል ከተባለ በየሚኒስቴር መስሪያ ቤቱ መሶብ ስር የሚናዝሩት የማይቀናው ጥቂት ነው። ድመቶቹ ጣሊያን ሲገባ በመሶብ ስር ነበሩ። ኃይለ ሥላሴ ሲመለሱ ማርቆስ ድረስ ሄደው ተቀበሏቸዋል። ኃይለ ሥላሴ ከገነተ ልዑል ቤተ መንግስታቸው ገና ሲነሱ ይርጋለም ድረስ እጅ ነስተው እጅ አስነስተዋል። ድመቶቹ የኃይለ ሥላሴን ውሻ በክብር እንደ ሰው ግሩም አስለቃሽ ቀጥረው አስለቅሰው ቀብረዋል። በዛ ወቅት ግን በየሜዳው የሰው ልጅ አሞራ ይናጠቀው ነበር። ውሻ ያስቀበሩት እዝኑን ለመብላት ነው። ድመቶቹ ኃይለ ሥላሴ ድመት በምታክል ቮልስዋገን ተጭነው ወደ ግዞት ሲወርዱ ውሻ እያሉ ጮኸው አስጮኸዋል። ድመቶቹ መንግስቱ ኃይለ ማርያምን አይዞህ ግፋ ለማለት ጃን ሜዳ ቀድሞ ተገኝተዋል። ድመቶቹ ለግል ድመት አመጣሽ ስልታቸው የህዝብን ልጅ ጨፍጭፈዋል። ድመቶቹ አማጽያኑ ደርግን አባረው ሲገቡ መሶቡ ስር ጠብቀዋቸዋል። አሁንም መሶቡ ስር ጠፍተው አያውቁም። ድመቶቹን መቀነስ እንጂ እንደ ፈንጣጣ ማጥፋት አይቻልም። ወቅት ሲሰጣቸው አንበሳ ለመምሰል ይሞክራሉ። ድመትነታቸው ሲደረስባቸው ነብር ይሆናሉ።
የነብር ጅራት አይዙም ከያዙም አይለቁም እንዲሉ የድመቶቹን ጅራት ከያዙ አለመልቀቅ ነው። ጅራታቸው እስኪቆረጥ ወደፊት መሳብ አመላቸው ነው። ከለቀቁ ዞረው አንገት ስር በመግባት ማንቁርት ያንቃሉ። የውሾቹ ቁጣ እየበረደ ነው። ለመናቸፍ የተገጠጠ ጥርሳቸውን ከንፈራቸው እየሸፈነው ተመለከትኩ። አንድ ጥቂት አመሉ ያልበረደ ውሻ ነበር። እርሱም በጥጉ አንዲት ድመት ስታልፍ በማየቱ እሷን ለማባረር ሮጧል። አንዳንዱም ሸቀኑን በማከክ ላይ ነው። እንደ አንበሳ እየተንጎማለልኩ በዝግታ በመራመድ ወደ ቤቴ ስሄድ አንድ ጥቁር ቡችላ እየፈነጨ መጥቶ ይታከከኝ ጀመር። የወዳጅነታችን ማረጋገጫ መሆኑ ነው። እኔም የበላውን እያከኩ ወዳጅነቴን ገለጽኩለት። ወደ ቤቴ ገብቼ የአስማት ጽሑፎች የሰፈሩበትን ጥቅል ለማግኘት የምችልበትን እድል ስጠባበቅ ለብዙ ቀናት አሳሬን በልቻለሁ። ሜንጦና ባለቤቴ ግን ያን የማይጠገብ ዓለማቸውን እየቀጩ ነበር። በመጀመሪያዎቹ ቀናት ቅናት እንደ እግር እሳት ያንገበግበኝ ነበር። ቅናት ምን እንደሚል የቀመሰው ያውቀዋል። እንዲህ ያደርጋል ብሎ መግለጥ የሚችል ሰው ግን አይገኝም። ቋንቋ እንደ አለት ብርቱ ቢሆንም በቅናት ፊት እንደ ቄጤማ ይልፈሰፈሳል። ቅናት በረጅም ትንፋሽ እንጂ በቋንቋ አይገለጽም። እያሉ ምድጃውን ማጥፋት፣ እንደገና ማንደድ፣ እንደገና ማጥፋት። ምናልባት ማፍቀር ገነት ከሆነ ቅናት ሲኦል ነው። ፍቅርን ያየው ቀን ተጨማሪ ገነት አልተመኘሁም። መቅናት ከጀመርኩ በኋላ ደግሞ ሲኦልን መፍራት አቆምኩ። በጥንታዊ ቅዱስ መጽሐፍት ውስጥ አንድ ሰው ከተኮነነ በእሳት ይቃጠላል። የተቃጠለ ቆዳው እንደገና በአዲስ ይተካና እንደገና ይቃጠላል። ስቃዩን አይለምደውም። አዲስ ቆዳው ለተሐድሶ ሳይሆን ለአዲስ ስቃይ ያሰናደዋል። እኔን ያደረገኝ እንደዚህ ነው። በዶሮ ቅጫም እንደተወረረ ቆዳ ሰመመን ነው ይለቀቀብኝ። ተባዩ አይያዝም፣ እንደ ጀርባ ከካ አይደረስበትም። ካለፉት የቅናት ቀናት ግን የዛሬዋ መራራ ቀን ሻል ብላ አግኝቻታለሁ። ሜንጦና ባለቤቱ በጠዋት ነበር የወጡት። ልጆቼም ወደ ትምህርት ቤት ሄደዋል። ይህን በጠና ሲጠባበቅ የነበረው ዘበኛው መሮም ከቤት ሰራተኛዋ ጋር ፍቅር ለመስራት ወደ ጓዳ ገብቶ ነበር። ከመቸኮሉ የተነሳ በሩን እንኳን ለመዝጋት ጊዜ አልነበረውም። ተፈትልኮ ሲገባ ተፈትልኬ ጥልቅ አልኩ። በአገጬም የረሳውን በር ገፋ አድርጌ የተባበርኩት። ለሱ ብዬ እንኳን አልነበረም፣ ለኔም ጭምር ነው። ይህ በር እስኪንኳኳ የአስማቱን ጥቅል እፈልጋለሁ። ወደ ሳሎኑ እንደገባሁ ከወደ መኝታ ቤቱ ድምፅ ተሰማኝ። መሮና ሰራተኛዋ ለዘመናት የሚመኙት በውዱ ያሰሪያቸው አልጋ ላይ የማድረግ ፍላጎት አድሮባቸዋል። ኧረ ተው መሮ፣ ኧረ ተው። አንቺ ደግሞ ቶሎ አይመጡም ስልሽ። ባይመጡስ አልጋው ላይ የተርከፈከፈው ሽቶ ተልብሳችን ተላኮ ቢያሳጣንስ? ተመቼ ወዲህ ነው ደግሞ አልጋ ላይ ሽቶ የሚርከፈከፈው? ማን ያውቃል? እስቲ አሽተውማ። መሮ ተጎንብሶ አልጋውን ሲያሸት በአይነ ህሊና የታየኝ። እንዴው የስጋትሽ ብዛት፣ ይሄ እኮ ሽቶ አይደለም፣ የተፈጥሮ ወዙ ነው። እስቲ የኛው አልጋው ላይ ቢቀርስ? እናራግፈዋለና። አይ ሞኙ መሮ፣ አይ ተላላው መሮ። ተመቼ ወዲህ ነው ደግሞ ወዝ እንዳቧራ የሚራገፈው? ከንትርካቸው ድምጸት መረዳት እንደሚቻለው ሁለቱም በዛ ተኝተውበት ቀርቶ በህልማቸው አይተውት በማያውቁት አልጋ ላይ የመተኛት ፍላጎት እንዳላቸው ነው። ሴቱ ኃላፊነቱን እንደማትወስድ እየነገረችው ብቻ እንደሆነ መሩ አልተረዳም። ተኝተው ቢደረስባቸው እንኳን
ቀሚሷን እያራገፈች ተነስታ መሮ እየደፈራት እንደሆነ ለመናገር ማንም አይቀድማትም። ምክንያቱም ጥንተ ተፈጥሮዋ ሴት ነው። መሮ ከኋላ ያለው ጉዳይ አይታየውም። በሬ ሆይ ገደሉን ሳታይ ሳሩን ይሏል። ይህ ነው። ታው ግን መሮ ተው፣ በኋላ ተይ እንጂ ቀለብ፣ ባለፈው መቻወቁት። ያኔ ሰክረው መጥተው ነው። እንኳን የተኙበትን የወደቁበትን መቼ ያስታውሱት ነበር? ባክሽ ዛሬም ሰክረው ይመጣሉ። ሂልተን ወስደህ ጋበዝካቸው አትመስልም ኡቴ። አንድ ቀን እድሌ መቀናቱ መች ይቀራል። በመቀጠል ያለ ቦታው እንደተነደለ ዋሽንት የሚነፋነፍ ድምፁ ቆየት ያለ ዘፈን አንጎራጎረላት። ሳቋ አለቀቀችው። የኔና ያንተ እድል ይቃናል ብለህ ነው? አንድ ቀን። አሁንም ከት ብላ ሳቀች። ይልቁንስ ቀና በይ። ፉድፉዱን ጀምረውታል ማለት ነው። ሳሎኑን መመልከት ጀመርኩ። ትኩረቴን በመሳብ የመጣሁበትን እንዳስረሱኝ የተረዳሁት ዘግይቼ ነው። ሳሎኔ ውስጥ ማለቴ ሳሎናቸው ውስጥ የተቀየረ ነገር የለም። የተቀየሩት በየግድግዳው የተሰቀሉት ፎቶግራፎች ብቻ ናቸው። የኔ ፎቶዎች በሙሉ ወጥተው ፍሬሞቹ ውስጥ የሜንጦ ፎቶዎች ገብተዋል። አንድም የኔ ፎቶግራፍ በአካባቢው አይታይም። በውዶቹ ፍሬሞች ውስጥ ሁለቱ ባልና ሚስቶች የሚሳሳሙና በፈገግታ የተሞሉ ፎቶአቸውን አስገብተውባቸዋል። ባለቤቴ ለኔ ፈገግ ትለው እንደነበረው ፈገግ ብላ አይኖቹን እያየች ፎቶ ትነሳለች። ጥንትም ፎቶ ይዋጣላታል። እዚህ ላይ ግን የበለጠ የተዋጣላት መሰለኝ። ይባስ ብሎ ከፊት ለፊት የቃል ኪዳን ቀለበት ሲያስሩ የሚያሳይ ፎቶ ተሰቅሎ አየሁ። ፍሬሙ ያው ከኔ ጋር የቃል ኪዳን ቀለበት ስናስር ያሰራነው ነው። ይለይልህ ሲለኝ በወዲህ በኩል የጋብቻ ስነ ስርዓት የሚያሳይ ፎቶግራፍ ተሸላልሞ ጉብ ብሏል። በሰርጉ ስነ ስርዓት ላይ የተገኙትን ሰዎች ሚዜዎቹና ሚዜዎቿን እያንዳንዱን ተመለከትኳቸው። አብዛኞቹን አውቃቸዋለሁ። ከነሱ ውስጥ ለኔም ለሷ ሚዜ ሆኖ አሉ። አጥወለወለኝ። አይኖችን አንስቼ ሌላ ፎቶ ላይ ተከልኩ። ለሽርሽር ወደ ተለያዩ ሀገራት እንደዞሩ የሚያረጋግጡ ፎቶዎችን ተመለከትኩ። በውቅያኖስ ዳርቻ አሸዋ ላይ ተንበልብለው ግልገል ሱሪያቸው ላይ አሸዋ ተነስንሶ ፀሐይ ሲሞቁ፣ መርከብ ላይ ተንጠልጥለው ንጹህ አየር ሲምጉ፣ የታይታኒኮቹን ገጸ ባህሪያት ጃክና ሮዝን መስለው ሲሳሳሙ ሰለቸኝ። ከዚህ በላይ እዚህ ማፍጠጥ ዋጋ ቢስነት ነው። ወደ መጽሐፍት ቤት የገባው። መጽሐፍት ቤቴን የሸረሪት ድር ወርሶታል። ጎብኝተውት እንደማያውቁ ያስታውቃል። እምክምክ ይሸታል። መጽሐፍቱ በግድግዳው ዙሪያ እንደተገጠገጡ ናቸው። በቤቴ ውስጥ ካለው ንብረት ሁሉ ብርቁ ንብረት ይህ ነው። ይህ የተረሳ ንብረት ለነሜንጦ ንብረት አይደለም። ስለዚህ ረስተውታል። እሷም እሱም በእውቀት አይጠረጠሩም። እውቀት ለነሱ ጅሎች የሚናውዙበት እንቶ ፈንቶ ነው። እዚሁ ክፍል ውስጥ ያስቀመጥኩትን ሳንዱቅ ለመፈለግ አፍንጫዬንና ትኩረቴን እኩል ስቀስር የመኪና ጥሩምባ ከውጭ ተሰማኝ። ቀስሜ ስብር አለ። ለመውጣት ስፈተለክ ከመሮ ጋር እኩል በር ደረስን። የውሻ አፍንጫዬ ዘሩን በትኖ እንደወጣ ጠቆመኝ። ቀልቦ የለም። የገዛ ሱሪው 2 ጊዜ ጠልፎ ጣለው። ሲቆልፈው ይፈታል። መንደፋደፍ ሲጀምር እኔ ወደ አታክልቱ ቦታ ሮጬ በኮባ ቅጠል ተጋርጄ ተሸሸግሁ። ልብ አላለኝም። የመኪናው ጥሩምባ መልሶ መላልሶ አፏጨ። ተንደፋድፎ ሲከፍት ተመለከትኩት። ሰራተኛዋ በጓሮ በር በኩል ቀሚሷን እያስተካከለች ወጣች። ብዙም አልተደናገጠችም። አትክልቱ ቦታ ውስጥ ተደብቄ እስኪ ጨላልም ተጠባበኩ። መቼ ቶሎ ቢመሽ የጅል ቀን አይመሽም የሚባለው ጅል የሚመሽ ቀንና የሚነጋ ሌሊት ስለሌለው ነው።
ቀን የማይመሽለት ለጓጓ ሰው ነው። በዚህ ሁኔታዬ ቀኑም አይመሽልኝ። ጉጉቴ ጨለማውን የሚገፋው መሰለኝ። ለ3 ቀናት ያህል በአትክልት ቦታው ውስጥ ቆየው። ወደ ቤት ገብቼ የአስማቱን ጥቅል ለማግኘት በለስ አልቀናኝም። ደግነቱ ወደ አትክልት ቦታው የመጣ የለም። እውነቱን ለመናገር አትክልት ቦታውን አቋርጦ ፈንደስ የሚል ጥንቸል ሊሆን ትንሽ የቀረው አይጥ ይዤ በልቻለሁ። 2 ድንቢጦችን ይዤ ለቅቄያለሁ። አሳዘኑኝ። የመብላት አቅሙ አልነበረኝም። ድንቢጦችን ለቅቄ አይጡን ለመብላት የወሰንኩበት ውስጣዊ ሞራል ከምን የመነጨ እንደሆነ ለማወቅ አልችልም። አንድ ሌላ የማልሸሽገው ነገር ሞቶ ያገኘሁትንም ዶሮ በልቻለሁ። ፈንግል ይግደለው ወይ በራሱ ጊዜ ይሙት ወይም ሰው አስደግሞበት አላውቅም። በዛ ጥኑ የረሃብ ሰዓት ይህን ለማሰላሰል ጊዜ አልነበረኝም። በላሁት። እስካሁን አለሁ። ቁም ነገሩ ይሄው ብቻ ነው። ከነዚህ ጥቂት የሚመስሉ ነገር ግን በአትክልት ቦታ ውስጥ ሳይሆን በሲኦል ውስጥ የተኖሩ ከሚመስሉ ቀናት በኋላ የዛሬዋ ምሽት ተሽላ አግኝቻታለሁ። የጓሮው በር ክፍት ነበር። ቀለም ወደ መሮ የጥበቃ ቤት ገብታ መሽጋለች። አባወራዎቹም መኝታ ቤታቸው ውስጥ ገብተው ተቆላልፈዋል። በዚህ ሰዓት እኔን የሚሰማኝ እንደሌለ በመገመት በጓሮ በር በኩል ሰተት ብዬ ወደ መጽሐፍት ቤቱ ገብቻለሁ። እንደባለፈው የቤቴን መለወጥ በመቃኘት ጊዜ ማጥፋት አልፈለኩም። ለምን እንደሆነ እንጃ ከባለፈው ይልቅ ድንጋጤ ጨምሯል። ሜንጦ ጣሪያው እስኪነሳ ያንኮራፋ ቢሆንም አንዳች ነገር ከኋላዬ የተጎመረብኝ እየመሰለኝ ብትት በማለት ላይ ነኝ። ወደ ሰውነት የመለወጥ ጉጉቴ እየጨመረ በመምጣቱም ሊሆን ይችላል። አጥብቆ መጓጓት የስኬት ጦር ነው። ከመጓጓት ይልቅ እንደሚሆን ማመንና መጣር ነው የስኬት ቁልፉ። ብዙ ሰዎች አጥብቀው ከመጓጓታቸው የተነሳ ኢላማቸውን ሲስቱ፣ ስንዝር ሲቀራቸው፣ ተንደፋድፈው ሲወድቁ ሰው ያለው ተመልክቻለሁ። የሜንጦ ማንኮራፋት ለኔ ፍለጋ ድጋፍ ሆኖልኛል። በቤቴ ውስጥ የኔ ኮቴ ከእርሱ ማንኮራፋት ጋር ሲነጻጸር የትንኝና የጅብ ጩኸት ያህል ይራራቃል። ሜንጦም ማያንኮራፋ እንጂ ምን አለበት? በደህና ጊዜ የሰራሁትን ሁሉ ወስዷል። በቁሳቁስ ለሚያምኑ እንደ እርሱ ላሉ የዘመኑ ሰዎች የሚበቃውን ሁሉ ከኔ አግኝቷል። ያንኮራፋ። ሀብቴን ብቻ አይደለም ሚስቴንም አቅፎ ተኝቷል። ያንኮራፋ። እንደሱ ጌታ ማን አለ? ጌታ ቀለሚንጦስ ያንኮራፋ። በየጥጋ ጥጉ ሳንዱቄን መፈለጌን ተያያዝኩት። ከወዲያ ወዲህ እያነፈነፍኩ ስወራጭ በጥግ በኩል የተከመረውን የመጽሐፍት ክምር በመንካቴ ተንዶ ወለሉን ሞላው። እህል ውሃዬ ያለቀ እስኪመስለኝ ተርበተበትኩ። ለጥቂት ደቂቃዎች አድፍጬ አዳመጥኩ። ማንም አልሰማኝም ነበር። ከተከመረብኝ የመጽሐፍት ናዳ ውስጥ ተፍገምግሜ ወጥቼ እንደገና ማነፍነፌን ቀጠልኩ። ከመጽሐፍት መደርደሪያው ጀርባ የተሸጎጠ ሳጥን ስመለከት ተንደርድሬ የሰፈርኩበት። ሳጥኑ ተከፍቷል። ይህ ሳንዱቅ ነበር የአስማት ጥቅሎችንና አንዳንድ ጠቃሚ መዝገቦችን የማስቀምጥበት። ሳንዱቁ አፉን ከፍቷል። ምናልባት ቆልፌ ያስቀመጥኩት ገንዘብና ወርቅ ያለ መስሏቸው ከፍተውት ይሆናል። ያሰቡትን ሲያጡበት መልሰው ለመቆለፍ እንኳን ጊዜ አልነበራቸውም። የቤት ካርታዎችን፣ የባንክ ደብተሮችንና ቼኮችን ወስደዋቸዋል። ጥንታዊዎቹን ጥቅሎች ግን አልነኳቸውም። ለምን ሲሉ ይነኳቸዋል። ዕውቀት ለነሱ ሀብት አይደለም። ገና ሲያዩት አቅለሽልሿቸውም ይሆናል። ከነዚህ ጥንታዊ ጥቅሎች ውስጥ ወደ ተለያዩ ፍጡራን የመለወጫው ጥበብ የተከተበበት ይገኝበታል። ለጊዜው የምፈልገው እሱን ነው። ከ13ቱ ጥቅሎች ውስጥ የመለወጫውን ጥቅል እየፈለኩ ባለሁበት ቅጽበት ጥቅሎቹ የተገኙበት ቦታና ሁኔታ ትውስ ይለኝ ጀመር።
በ1946 ዓመተ ምህረት በግርማዊ ቀዳማዊ ኃይለ ሥላሴ ትእዛዝ አንድ የቅርስ መርማሪ ቡድን ተቋቁሞ ነበር። ይህ ቡድን በአድዋና በአክሱም ዙሪያ ቁፋሮዎች ሲያደርግ አያሌ የዕደ ጥበብ፣ የቅርጻ ቅርጽና የወግ ዕቃዎች አግኝተዋል። እነዚህ በቁፋሮ የተገኙ ቅርሶችም እስካሁን በብሔራዊ ሙዚየም ውስጥ ተቀምጠዋል። ከነዚህ ቅርሶች በተጨማሪ ሌላ ለሕዝብ እይታ ያልበቁ ምስጢራትም ተገኝተዋል። አባቴ በዚህ የቅርስ ምርመራ ቡድን ውስጥ ሲሰራ ካገኛቸው ቅርሶች ውስጥ እነዚህ ጥቅሎች ይገኙበታል። በወቅቱ እኔ ለአቅመ ምስጢር ባለመድረሴ ለረጅም ዘመናት በመኖሪያ ቤታችን ውስጥ መሬት ቆፍሮ አስቀምጧቸው ይኖር ነበር። ሆኖም የድብቁን ዓለም ምስጢር ለመማር አባቴ አጥብቆ ይገፋፋኝ ነበር። በእርሱ ግፊት መሰረትም ትምህርቴ ሁሉ የጥንቱን ዓለም በመመርመር ላይ ያተኮረ ሆኗል። አርኪኦሎጂን በጀርመን ሀገር፣ አንትሮፖሎጂን በፈረንሳይ ሀገር፣ ፊሎሎጂን በእንግሊዝ ሀገር እንድማር ተልኬያለሁ። ከዚህ በበለጠ ጊዜን ሁሉ የሰጠሁት ግን የአስማትን ጥበብ ለመማር ነው። አባቴ አለቃ ዶሬ ከታዋቂ የሱዳንና የግብፅ አስማተኞች ጋር እንድተዋወቅ አድርጎኛል። ከዚህ በኋላ ያልዞርኩበት የአስማት ጥበብ ያለበት ሀገር አልነበረም። የበለጠ በሄድኩ ቁጥር የበለጠ እየሰጠምኩ መጣሁ። ከጥንቱ የባቢሎን ምድር እስከ ፋርስ ባህረ ሰላጤ በመጓዝ የጥንቱን ዕውቀት ቀስሜያለሁ። ከጥንቷ ኑቢያ እስከ ግብፅ ድረስ ድብቁን ዓለም መርምሬያለሁ። በርካታ ከዚህ በፊት መልስ ያላገኘሁላቸውን በጥንቱ ዘመን እንደ ከፍተኛ ዕውቀት፣ በአሁኑ ዘመን እንደ አሳፋሪ ውሸት የሚቆጠረው ጥበብ ለምን እንደጠፋ ከሰው ልጅ የታሪክ ሂደትና የሃይማኖት መስፋፋት ጋር በውል አጥንቻለሁ። በጥንታዊቷ ግብፅ በየዓመቱ የአስማት ውድድሮች ይካሄድ ነበር። ኢትዮጵያውያን የአስማት ሊቃውንትም ለውድድር በየዓመቱ ይጓዙ ነበር። እነሱ የሚያሳዩትን የአስማት ጥበብ ለመመልከትም አያሌ ሕዝብ ይቁነጠነጥ ነበር። ከነዚህ ውስጥ አንዱ አኪላስ የተባለ ኢትዮጵያዊ የአስማት ሊቅ ነበር። አኪላስ የተባለ ኢትዮጵያዊ የአስማት ሊቅ በአንድ ወቅት ያሸነፈበት አስማት በታሪክ ተመዝግቧል። አኪላስ የግብፃውያኑን አስማት ሲመለከት ቆይቶ የራሱ ፈንታ ሲደርስ ብድግልና ዙፋኑ ላይ ተቀምጦ ወደሚያወዳደረው ፈርዖን በክብር እጅ ነስቶ ወደ ሕዝቡ ይዞራል። የግብፅ አስማተኞች ያደረጉትን አይተናል። ከባቢሎን የመጡትም ያሳዩትን ጥበብ ተመልክተናል አለ አኪላስ እየተንጎማለለ። ሁሉም ያደረጉትን በማድረግ አሳያለሁ። ይህን ጊዜ ከተሰበሰበው ሕዝብ መሃል ጉሩምሩምታ ይሰማል። አያደርገውም። ግማሹ የስላቅ ሳቅ ያመልጠዋል። አኪላስ ጉሩምሩምታው እስኪያባራ ጠብቆ ቀጠለ። እነሱ ያደረጉትን ካላደረገው ፍትህና ርዕት በፊቱ በሆነው ፈርዖናችን ፊት አንገቴ ይቀላል። ሁሉም ትንፋሹን ያዘ። ፈርዖኑም ቃል የገባውን ለማድረግ ቃል ገብቶ አኪላስ ትርኢቱን እንዲቀጥል ያዛል። ኢትዮጵያዊው አኪላስ ወዲያውኑ በሬ የዋጠ ወደሚመስል ከዚህ በፊት ታይቶ ወደማይታወቅ ዘንዶነት ተለወጠ። ሕዝቡ በድንጋጤ ሲርበተበት እንደገና ወደ ሰውነት ይለወጣል። ጭብጨባው አላባራም። ቀጥሎ ወደሚንቦገቦግ የእሳት ነበልባል፣ ቀጥሎ ወደ ውሃነት፣ ቀጥሎ ወደ ጉምነት፣ ቀጥሎ የንጉሱን ድንኳን ወደ ነቀለ ነፋስነት፣ ቀጥሎ ፍሬ ወደ ያረገገ ዛፍነት፣ ቀጥሎ ይህን ሁሉ አድርጎ ሲጨርስ ለንጉሱ የክብር ሰላምታውን ሰጥቶ ባለበት ይቆማል። ጭብጨባው አላባራ ይላል። ንጉሱ ሳይቀር ቆሞ እያጨበጨበለት ነበር። እስካሁን ያሳየኋችሁ የግብፅና የባቢሎን ጥበበኞችም ያደርጉታል። ልዩነቱ መጠኑ ነው። ቀጥሎ የማደርገውን ግን ማንም አያደርገውም ሲል ተናገረ አኪላስ።
ከለበሰው ካባ ኪስ ውስጥ ጥቅል እያወጣ በዚህ ጥቅል ውስጥ ያለውን ጽሑፍ ጥቅሉን ሳልፈታ አነባለሁ። ይህን የሚያነብ ካለ ተሸነፉ በማለት የታሸገውን ጥቅል እያሳየ ተናገረ። የራስን ጥቅል በቃልህ አጥንተህ ስለሚሆን ማንም አያምንህም ሲሉ ንጉሡ ለውድድር የቀረበውን ጥበብ አጣጣሉ። ንጉሥ ሆይ ይህን ጥቅል ፈትቼ አንብቤው አላውቅም። ሆኖም ይህ የሚያጠራጥር ከሆነ የፈለጉትን ጥቅል ያስመጡና በራስ ወጄ ያዙ። አንድም ቃል ሳላጓድል አነብልዎታለሁ። ይህን ሌላ ሰው ማድረግ ከቻለ ተረትቼ እስከ ውርደቴ ወደ ሀገር እመለሳለሁ። ንጉሡ በቤተ መንግሥታቸው ውስጥ በሚስጥር ተቀብረው የኖሩትን ጥቅሎች አስመጡ። አኪላስ ሁሉንም ጥቅሎች አንድ በአንድ አንበለበለ። ከእርሱ በቀር አንድም ጥቅሉን ሳይፈታ ለማንበብ ጥበብ የነበረው አስማተኛ ከግብፅም ከባቢሎንም አልተገኘም። ለአኪላስ ድል የቀለጠ ግብዣ ተደርጎ ወደ ሀገሩ በክብር ለመሸኘት መጓጓዣ ግመል ቀረበለት። ሽፍታ እንዳያጠቃውም ሸኝ ወታደር ተዘጋጀለት። እርሱ ግን ስለቀረበለት ነገር ሁሉ አመስግኖ ወዲያውኑ ጥርት ካለው የግብፅ የበረሃ ሰማይ ላይ ደመና ጠራ። ወዲያውኑም ደመናው አኪላስን ጠቀለለው። በከፍተኛ ንውጽ ውስጣም ወደ ኢትዮጵያ ጉዞውን ቀጠለ። ይህን የመሰለውን ዕውቀት ምርቱ ከግርዱ ሳይለይ ከመውደሙ በፊት በታሪክ የተመዘገቡ የጥበብ እልቂቶች ነበሩ። ሩቅ ሳንሄድ ከ300 ዓመታት በፊት ገደማ በጎንደር ነገሥታት ዘመን የጠቢቡ እስክንድር ታሪክ ተመዝግቦ እንደሚገኝ ማንም የሚያስታውሰው ነው። ጠቢቡ እስክንድር ከንጉሡ ማዕድ እጁን ሲሰድ ማንም አያየውም ነበር። በዕፀ መሰውሩ አያሌ ድንቃድንቆችን አድርጓል። የንጉሡን ሚስት ይዞ በመኮብለል በጣና ሐይቅ ውስጥ በምትገኝ አንዲት ደሴት እንደገባ ተመዝግቧል። የንጉሡ ወታደሮች ተከታትለው ሲደርሱበት ደሴቲቷን ሰውሯታል። የተዋናይ ጥበብም አይዘነጋም። ሆኖም አውሮፓውያን በወረራም በቅኝትም በመግባት አዋቂዎችን በማጥላላት በማርከስ ከህብረተሰቡ በመነጠል በሞት በመቅጣት ከፍተኛ ውድመት አድርሰዋል። ምርቱ ከግርዱ ሳይለይ ተቃጥሏል። አያሌ የጥበብ መጻሕፍት የእሳት እራት ሆነዋል። ገሚሶቹም ተዘርፈዋል። አዋቂዎቹ አልቀው አባይ ጠንቋዎቹ ቀርተዋል። ተረት ተረቱን በመስማት ብቻ የሚያውቁ መስለው አውደ ነገሥት አንጠልጥለው ያልተማረውን የገጠር ሕዝብ ሲያታልሉ የሚኖሩት ብቻ ቀርተዋል። ድንቁርናው ተጠናክሮ በመቀጠሉ ደናቁርት ሀገር እያደነቆሩ ይገኛሉ። ከንቱ እምነት ተስፋፍቷል። እውነተኛው ዕውቀት የምስጥና የአይጥ ሲሳይ ሆኗል። የጥንቱ ዓለም ዕውቀት በግልቡ ዓለም እንቶ ፈንቶ ተቀብሯል። የጥንቱን ዓለም ስልጣኔ ቆፍሮ ለማውጣት አያሌ ሳይንቲስቶች ቆላ አደጋውን በመቆፈር ላይ ናቸው። ከጥልቅ ባህሮች በታች አያሌ ጥንታዊ ከተሞች ተገኝተዋል። የሰው ዘር ኖሮበታል ተብሎ በማይገመተው እልም ባለ በረሃ ውስጥ በቁፋሮ አያሌ ረቂቅ ሕንፃዎች እየተገኙ ናቸው። ከነዚህ ቁሳዊ ስልጣኔዎች ጀርባ የነበሩት አእምሮአዊ ስልጣኔዎች ግን ሊደረስባቸው አልተቻለም። ለምን ቢባል ፈላጊዎቹ ጥቂቶች ብቻ መሆናቸው ነው። በመላው ዩኒቨርስ ውስጥ እጅግ ለጥቂቶች ብቻ የተሰጠ ወይም ጥቂቶች ብቻ የሚያተኩሩበት ወይም የሚያጋጥማቸው ግራ አጋቢ ነገር አለ። 1% ለሚሆኑት የዓለማችን ሰዎች ብቻ የሚያጋጥማቸውን እንግዳ ነገር እንደ ሊቃውንት ደርሰውበታል። ሁሉም እንደየአቅሙ እየጠለቀ በሄደ ቁጥር የሚያጋጥመውን እንቆቅልሽ ሞልቷል። በተለይም አሁን ሰለጠንኩ በሚለውና በየቀኑ በሚለዋወጠው ቴክኖሎጂ አእምሮውን አዝሎ ናላውን ያዞረው ትውልድ ቀደም ባሉት ጊዜያት ተወግዘው የተለዩትን ዕውቀቶች ገብቶበትም ሳይገባውም
አውግዞ እርሱም ከላያቸው ቆይቷል። ጥቂቶች ግን ጠልቀው ከመቆፈር አልተቆጠቡም። ከነዚህ ውግዝ ዕውቀቶች ውስጥ አስማት አንዱና ዋነኛው ነው። ከምናየው ዓለም ጀርባ ባለው ድብቅ ዓለም ውስጥ ያለው ድብቅ ኃይል አስማት ነው። ቃል በድብቁ ኃይል በቁጥጥር ስር ሲውል አስደናቂ ተአምራቶችን ይሰራል። ይህም ኃይል በቃላት ውስጥ ይገኛል። ክርስቲያን ለሆነ ሰው ቃል ሥጋ ሆነ እና የከንፈርህን ፍሬ ትበላለህ የሚሉትን ቃላት አይረሳም። ሰማይና ምድር ከሰው ልጅ በቀር የሚታየውና የማይታየው የተፈጠረው በቃል ነው። የሃይማኖት ሰባኪም ከሆነ እንደዛው ነው። የቅዱሳት መጻሕፍትን ጥቅሶች በሙሉ ማወቁ ብቻ ከኋላው እንደ ክርስቶስ ሕዝብ አያንጋጋለትም። ትክክለኛውን ቃል መጠቀም አለበት። ገጣሚ የምርጦች ምርጥ የሆኑ ቃላት ለትክክለኛው ሐሳብ በትክክለኛው ስንኝ ሲያሰናኙ ባለቅኔ እንደሚያሰኙት ያውቃል። ፖለቲከኛ በውብ ቃላት ቅቤ ጠብሶ ንግግር ቢያደርግ ሌላ ሰው ካላጭበረበረ በቀር ፓርላማ እንደሚገኝ እርግጥ ነው። ትክክለኛውን ነገር በትክክለኛው ሰዓት በትክክለኛው ቦታ ለትክክለኛው ሕዝብ በትክክለኛው ቃል ከተናገረ በቃል መጠላት ይቻላል። በቃል መወደድ ይቻላል። በቃል ማሸነፍ ይቻላል። በቃል መሸነፍ ይቻላል። በቃል ሁሉንም ማድረግ ይቻላል። በቃል ሁሉንም መሆን ይቻላል። የሁሉም ነገር ቁልፍ ቃል ነው። ልዩነቱ ቁልፍ ለበጎም ለክፉም መዋሉ ነው። አስማት ሌላ ምንም አይደለም። ይኸው ነው። የስሞች ጥርቅም፣ የስም ብዜት፣ የቃላት ስድር፣ ነገር ግን ክሊሼ ያልሆኑ ለብዙዎች ያልተሰጡ ቃላት። ከአፋችን በሚወጡት ቃላት ትሩፋቶች ነን። ከአፋችን በሚወጡ ቃላት ጥፊ ሊያስልሱን ወይም ግርማ ሞገስ ሊያላብሱን ይችላሉ። ዲዲሞስ ዶሬ ቃላት በሕይወቱ ላይ ያስከተሉትን ውጤት ተገንዝቧል። ታሪኩን የሚተርከው ማንም አስማተኛ የማድረግ ፍላጎት ኑሮት አይደለም። ይልቁንስ አንድ ነገር ላስጠንቅቅ። በዚህ የውሻነቴ ታሪክ ውስጥ የተካተቱትን ቁንጽላ አስማታት ሞክሮ ለሚፈጠረው ችግር ተጠያቂ አይደለሁም። ከታሪኬ ግን አንድ ነገር እንድትረዳ እፈልጋለሁ። እርሱም የቃላትን ኃይል ነው። ለክፉም ለበጎም ተጠቅመ ሞክረው። ምርጥና ጣፋጭ ቃላት ሕይወትን ያስውቡልሃል። አስቀያሚና ክፉ ቃላት ደግሞ እንደ ሰናዖር ግንብ ያፈራርሱሃል። አስማት በመጽሐፍ ቅዱስ ውስጥ ለማን እንደተሰጠ ተብራርቶ ተቀምጧል። አዳምና ሔዋን አቤልና ቃየልን ወለዱ። ቃየል አቤልን ገደለው። በአቤል ምትክ ሴት ተወለደ። ከዚህ በኋላ የአዳም ልጆች በሁለት ተከፈሉ፣ ሴታውንና ቃኤላውን ተብለው። ሴታውያን ፈጣሪያቸውን እያመሰገኑና መስዋዕት እያቀረቡ ሲኖሩ፣ ቃኤላውያን ግን ወደ ሌላ ሀገር ተሰደዱ። ቃኤላውያን ሕይወታቸውን ለማሰንበት ሲሉ ተፈጥሮን በመመራመር ለቁስላቸው እጽዋትን ቀመሙ። ለጠላቶቻቸው ሰይፍና ጎራዴን፣ ቢላዋና ሳንጃን፣ ቀስትና ፈላጻን አበጁ። ለሰብላቸው ዩኒቨርስንና ከዋክብትን ተመራመሩ። የሴቶቻቸውን እጆች ሳይቀር እንሶስላ መቀባት የጀመሩት እነሱ ናቸው። ለአንገታቸው ጥቁራትንና ንቅሳትንም። በዚህ ጊዜም ሴታውያን በቃኤላውያን ስልጣኔ ተሳቡ፣ ቀስ በቀስም ተደባለቁ። በዚህም ፈጣሪ ተቆጣ፣ የጥፋት ውሃንም አመጣ። በጥፋት ውሃ ጊዜ ኖህ ልጆቹን ሰብስቦ በመርከቡ ሲጭን የኖህ ልጆች ሚስቶች ጥበቡን ደብቀው ይዘው ወደ መርከቡ ገብተው ነበር። ከጥፋት ውሃ በኋላ የቀጠለውም በዚያ ሳቢያ ነው። ከቃየል ዘሮች ውስጥ ተፈጥሮን በመመራመር የአስማትና የምድር ዕውቀት ባለቤት
የሆኑት ሊቃውንት ረአይት የተባሉ ዘሮች ናቸው። በኢትዮጵያ ታሪክ ውስጥ ስለነዚህ ረአይት ስለተባሉት ሕዝቦች አኗኗር ተተርኳል። በጥንቱ ኢትዮጵያ ሰሜናዊ ክፍል ይኖሩ የነበሩ የኩሽ ግንዶች ናቸው። የመጽሐፍ ቅዱሱ ሙሴ ከነዚህ ሰዎች ጥበብን እንደተማረ ይነገርለታል። የግብፅ አስማተኞች በትራቸውን ወደ እባብ ሲለውጡ እሱም ለውጧል። ሌሎችን ታላላቅ አስማቶችን ሲያደርጉም አድርጓል። ልዩነቱ የእሱ ጥበብ ከፈጣሪ የነሱ ጥበብ ከምድር መሆኑ ነው። ስለዚህ ቁሳዊው ዓለም የቃየላውያን ነው። ማለትም ሕንፃ መገንባት፣ ጦርና ጋሻ ማበጀት፣ ስዕል መሳል፣ ጽሑፍ መጻፍ፣ ሽመናና ብረት መቀጥቀጥ የቃየላውያን ጥበብ መሆኑን መጽሐፍ ቅዱስ ያስረዳል። እነዚህን ዕውቀቶች አሁን ያለው ዓለም ይጠቀምባቸዋል። ሌላውን ዕውቀት ግን ገሚሱን አቃጥሎታል፣ ገሚሱን አውግዞታል። ከዚህ ውስጥ አስማት አንዱ ነው። በተለይ የክርስትና እምነት ከመጣ በኋላ አያሌ የአስማት መጻሕፍት ተቃጥለዋል። ከቃጠሎው መሃል አንዱ በሐዋርያት ሥራ ውስጥ ተመዝግቦ የሚገኘው ነው። ክርስትናን በመቀበላቸው ምክንያት አያሌ አስማተኞች የአስማት መጻሕፍቶቻቸውን በሕዝብ ፊት ሰብስበው አቃጥለዋል። በዛ ጊዜ በነበረው የገንዘብ ተመን የመጽሐፍቱ ዋጋ 50,000 ዲናር እንደሆነ በመጽሐፍ ቅዱስ ተመዝግቦ ይገኛል። ይህ ማለት ክርስቶስ ራሱ ወደ ተሸጠበት ዋጋ ሲመነዘር ክርስቶስ 1666 ጊዜ የሚሸጥበት ዋጋ ነው። ከዛ ጊዜ ጀምሮ በየሀገሩ ከግብፅ እስከ ኢትዮጵያ የተቃጠሉትን መጻሕፍት መቁጠር ያዳግታል። ነገሩን በጥልቀት የመረመረ ግን አንድ ነገር ይገነዘባል። እርሱም አሁን የምናየው ዓለም ሁሉ የተሞላው በቃየላውያን ዕውቀት መሆኑን ነው። ቤተ ክርስቲያናት የሚታነጹበት ኪነ ሕንፃ የተሰኘው በቃየላውያን ዕውቀት ነው። በምድር የሚሽከረከሩ፣ በሰማይ የሚበሩ፣ በባህር የሚንሳፈፉ የዓለም ስልጣኔዎች ሁሉ ከዚህ በፊት እንደ ጥንቁልና የሚቆጠር እንደ ምትሃት ይታዩ የነበሩ የራእይት ዕውቀቶች ናቸው። ከትንሹ የሕክምና ጥበብ እስከ ግዙፉ የህዋ ምርምር የተወገዘው ዕውቀት ትሩፋቶች ናቸው። ነገሩን ከስሩ ማወቅ የሚፈልጉ ሰዎች ይህን በቀላሉ መገንዘብ አይከብዳቸውም። ሁሉም ነገር እንዳጠቃቀሙ ጎጂና ጠቃሚ ሊሆን ይችላል። ኒውክለርን ለዓለም ልማት መዋል ይቻላል፣ ለዓለም ውድመትም መዋል ይቻላል። አስማት ጥቁር አስማትና ነጭ አስማት የሚባል ሁለት ፈርጅ አለው። ነጭ አስማት የሚባለው ለመልካም ነገር የሚውለው ክፍል ሲሆን ጥቁር አስማት የሚባለው ደግሞ ለክፉ ተግባር የሚውለው ነው። እሳትና ውሃን ለበጎም ለመጥፎ መጠቀም እንደሚቻለው አስማትንም እንደዛው መጠቀም ይቻላል። ሀብትና ንብረቴን በሙሉ ዘርፎ ሚስቴን አቅፎ የሚያንኮራፋው ሜንጦን በዚህ ዕውቀቴ በመጠቀም ማሰቃየት ቀላል ነበር። ሆኖም ለእርሱ ይህን ዕውቀቴን በመጠቀም እንደ እርሱ አላንስም። በሽጉጥ ግንባሩን ወንፊት በማድረግና በጥቁር አስማት ክፉ ድርጊት ራሱን ጠልቶ እንዲኖር በማድረግ መሃል ያለው አንድነት ግልጽ ነው። ሁለቱም የቃየላውያን ዕውቀቶች ናቸው። ሆኖም ግን የመጀመሪያው በመለመዱ ምክንያት ቀለል ያለ ይመስላል። የበቀሉ አፈጻጸም በኋላ የሚታሰብበት ይሆናል። ዋናው የጊዜው አንገብጋቢ ጉዳይ ሰው መሆኑ ብቻ ነው። ለአያሌ ደቂቃዎች ጥቅሎችን ሳገላብጥ ከቆየው በኋላ ወደ ተለያዩ ፍጡራን የሚለውጠው አስማት የተከተበበትን ጥቅል አገኘሁት። በአፌ ለቀም አድርጌው በጓሮ በር በኩል መሰሳልኩ። ወደ አትክልቱ ቦታ ገብቼ ሰው እንዳያየኝ በመጠንቀቅ ጥቅሉን ዘረጋሁት። ቆሎ በመሰሉ የአስማት ቃላቱ ላይ አይኖቼን አንከራተትኳቸው። ከብዙ ፍለጋ በኋላ ወደ ውሻነት የለወጠኝን አስማት አገኘሁት። የልቤ ምት እየፈጠነ መጣ። እንደገና ወደ ሰውነት የምመለስበት አስማት አልተጻፈ ይሆን? ጭንቀት ወረረኝ። አንብቤ እስክደርስበት ትዕግስት አጣሁ። ቀጥሎ ወደ ዘንዶነት የሚለውጠውን አስማት አገኘሁት።
ጥቂት ቃላት ናቸው። አዛሂል፣ ከርሱባኤል፣ አቅራቢጥስ፣ ብርሴዮም፣ ሸድቃኤል፣ መግሪጻ፣ ሽድቃኤል፣ ቶቬር። ዝቅ ብሎ ደግሞ መመለሻው ተቀምጧል። አውሮድሮስ፣ አክራድሮኤል፣ ታያስክሮ፣ ዲሮኤል። ከሰው ወደ ውሻ እንጂ ከውሻ ወደ ሰው የሚለውጠው አስማት ደብዛው በጥቅሉ ውስጥ አልተገኘም። ቤት ውስጥ የተቀመጡትን ጥቅሎች አውቃቸዋለሁ። ሌሎች ጥበባት እንጂ የሚለውጥ ጥበብ እንደሌላቸው አውቃለሁ። ለረጅም ሰዓታት በሐሳብ ተወጥሬ ቆየሁ። ጥቅሉን በሙሉ አጠናሁት። ወደ ሰው መመለሻ አስማት የለውም። ወዮልኝ! በአራት እግር ተወስኜ መቅረቴ ነው ብዬ በልቤ አንጎራጎርኩ። ጭራሽ ወደ ሰውነት ባልመለስስ ወደሚል ሐሳብ አዘነበልኩ። በእንስሳና በሰው መካከል ያለውን ልዩነት በማውጣትና ከሰውነት የሚጎድለኝን ሁሉ አወጣ ወርድ ጀመር። እንስሳት ከሰው ልጅ የሚለዩት የሰው ልጅ ከታሪክ እየተማረ እየተሻሻለ መሄዱ ነው። ምናልባት ከታሪካቸው ያልተማሩት ኢትዮጵያውያን ሳይሆኑ አይቀሩም። ብዙ ታሪክ እያላቸው ካንዱም አልተማሩም። ትላንት ጦርነት የገጠሙበትን ዛሬም ሊደግሙት ይሞክራሉ። በእንስሳት ውስጥ ታሪክ ብሎ ነገር የለም። ትላንትናና ዛሬ የላቸውም። የትላንቱ ውሻ ከዛሬው አይበልጥም። የዛሬው ውሻም ከትላንቱ አያንስም። ታሪክ የለውም። የትኛውም እንስሳ ለልጁ የሚያስተምረው ነገር የለውም። ለልጁ የሚናዘዝለትም ሆነ የሚናገረው የለውም። የሚያወርሰው ጥሪትም ሆነ ሃይማኖት የለውም። መንፈስ አልባ ነው። ገነትም ሲኦልም የለውም። ገሃነምም መንግሥተ ሰማያትም የለውም። የትኛው ባህሪው ማርኮኝ ወድጀው ነው ሰው መሆን ያማረኝ? የሰው ልጅ ራሱ ወደ አውሬነት እየተለወጠ ባለበት ሰዓት እኔ ሰው መሆን ለምን አማረኝ? የሰው ልጅ እርስ በርሱ እየተባላ ነው። በሰው ልጅ መካከል ካለው የልግጫ ፍቅር በተሻለ እንስሳት ፍቅር አላቸው። ደመ ነፍሳዊ ፍቅር። እንስሳት በውሸት አይፋቀሩም። የሰው ልጅ አቅፎ እየሳመ ልቡ ሌላ ቦታ ነው ያለው። ምኑ አስቀንቶኝ ነው ሰው ለመሆን ያንገበገበኝ? ክህደቱን እንጂ ፍቅሩን አላቀመሰኝ። ወደ ሰውነት መለወጥ ባለመቻሌ ሐዘን እንደ ጦር ወግቶ ቢሰቅዘኝም እንስሳነቴን ለመቀበል አይምሮዬ እምቢ አለኝ። ደግሜ ጥቅሉን ማየቴን አላቆምኩም። በመጨረሻም አንድ ሐሳብ ብልጭ አለልኝ። አስደንጋጭ ሐሳብ። ወደ ዘንዶነት መለወጥ። ወደ ዘንዶነት መለወጫው አስማት ብቻ ሳይሆን ወደ ሰውነት መለወጫው አስማት አለ። ከዘንዶነት ወደ ሰውነት መመለሻው አስማት ባይሰራስ ዘንዶ ሆኜ ልቀር? ውሻነቴ ይሻለኛል ስል ደምድሜ ተቀመጥኩ። ጥቅሉን ለመወርወር ተዘጋጀሁ። በጥርሴም ልሸረካክተው አማረኝ። ከምን እንስሳ እንደሆነ ባላውቅም ከቆዳ በመሰራቱ ላላምጠው ቆረጥኩ። መልሼ ግን ስለ አዲሱ ሐሳብ ማውጠንጠን ጀመርኩ። ምናልባት መንገዱ እሱ ብቻ ሊሆን እንደሚችል ገመትኩ። ወደ ዘንዶ ከመለወጫው አስማት ይልቅ ከዘንዶ ወደ ሰው መለወጫውን አስማት በጥንቃቄ አጠናው። አስማቱን መድገም ብቻ ሳይሆን ሌሎች ትእዛዛቱንም አስተዋልኩ፣ አጠናው። ወደ የት ተዙሮ እንደሚደገም አየሁ። ወደ ዘንዶነት የሚለውጠውን ምስጢር ህቡዓት አነበብኳቸው። ከደቂቃዎች በኋላ ሰውነቴ ሲሽመለመል ተሰማኝ። እግሮቼ ወደ ሆዴ ሰጠሙ። ጸጉሬ በነነ። ዘለግላጋ ዥጉርጉር ገላ በቀልኩ። ዘንዶ 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 መሆኔን ማመን ከበደኝ። እንኳን ሌላን ሰው እኔንም አስፈራኝ። በአትክልቱ ቦታ ውስጥ እጥመለመል ጀመር። አንዱን ቁጥቋጦ ዙሪያውን ተጠመጠምኩበት። የዘንዶው የራሱ አመል ይመስለኛል። ቁጥቋጦውን ጭብጥ ሙሉ አደረገው። በዚህ መሃል ሜንጦን ሳስብ ወደ ቤቱ እየተጥመለመልኩ ገብቼ
ሰባብሬ ለመሰልቀጥ አሰብኩ። የተለወጥኩት ተርቦ መዋጥ ወደ አማራው ዘንዶ ሳይሆን አይቀርም። ዘንዶው እንዳውሎ ነፋስ እየተጥመለመለ ይቆም ይጠላለፍ ጀመር። በፍጥነት ወደ ሰውነት ካልተቀየርኩ ሀገር መፍጀቴ እንደሆነ ገባኝ። ሆኖም ወደ ሰው ለመቀየር የንጋቱን ኮከብ መጠባበቅ ይጠበቅብኛል። የንጋቱን ኮከብ ጨረሮች እየተመለከትኩ አስማቱን መድገም አለብኝ። አለበለዚያ መለወጥ እንደማልችል ጥቅሉ ላይ አንብቤያለሁ። ለሰዓታት በቁጥቋጦ ዙሪያ ተጠላልፌ ከቆየው በኋላ የንጋቱ ኮከብ ሲወጣ ተመለከትኩ። የከረምቦላ ድንጋይ የሚመስሉ የዘንዶ አይኖቼን በንጋቱ ኮከብ ላይ ተከልኩ። አስማቱን አነበብኩ። ከደቂቃዎች በኋላ መለመላዬን አትክልቱ ቦታ ውስጥ ወድቄ ራሴን አገኘሁት። አዞረኝ፣ አጦለወለኝ። መላ አካሌን እንደባበስኩት። እኔ አይደለሁም፣ ወደ ሌላ ሰውነት ነበር የተለወጥኩት። እንደ ሲባጎ ወደ መነመነ ሰው። ምንዱብ ድሃ ሳይሆን አይቀርም። ጠኔው እንዳንገዳገደኝ ነፋስ ከማንጎ ዛፍ ቅርንጫፍ ላይ የሰቀለውን ጥቅል አውርጄ አገላበጥኩት። ወደ ሌላ ሰው መለወጫና ወደ ራስ መመለሻ አስማት አለ። እሱም በደንብ ካጠናው በኋላ አንበለበልኩት። ደግሞ ወደ ሌላ ሰው ተለወጥኩ። ይህኛው ሰውዬ የናጠጣ ሀብታም የነበረ ሳይሆን አይቀርም። ወደ ጠቅላይ ሚኒስቴሩ የመለወጥ ስሜት ናጠኝ። ወደ ፈለጉት ሰው የመለወጫ አስማት እንዳለ ጥቅሉን አስገባው። ሳገኘው ክዋልኩ። ወደ ተለያዩ ሚኒስቴሮች እየተለዋወጥኩ ቀጭን ትዕዛዝ የማስተላለፍ እድል እንዳለኝ ስገነዘብ ምን በጎ ውሳኔዎችን እንደማስተላለፍ አወጣ ወርድ ጀመር። ሁሉም ቀስ በቀስ ይደርሳል። ወደ ራሴ መመለሻ አስማቱን የንጋቱን ኮከብ እየተመለከትኩ ደገምኩ። ወደ ራሴ መመለሴን እጄና እግሬን በመመልከት ብቻ ማረጋገጥ አልቻልኩም። አዎ እጄ የኔ ነው፣ እግሬም የኔ ነው። ሆኖም ፊቴ የኔ መሆኑን ማረጋገጥ አለብኝ። ይህ ደግሞ በመስተዋት ለማየት ወደ ቤቴ መግባት ነበረብኝ። ለዚህ ብቻ አይደለም፣ እርቃን ገላይን መሸፈኛ ልብስም ያስፈልገኛል። ይህን ማድረግ የምችለው አሁን ነው፣ ማንም ከእንቅልፉ ሳይነቃ። ውሻ እያለሁ እንደለመድኩት በጓሮ በር በኩል ወደ ቤቴ ሰተት ብዬ ገባሁ። ማንም ከእንቅልፉ አልነቃም። ሜንጦ ማንኮራፋቱን እንደቀጠለ ነው። ከልጆቹ መኝታ ቤት ቀጥሎ ወዳለው መልበሻ ክፍል ሾከክ ብዬ ገባሁ። ወደ መልበሻው መስተዋት በፍጥነት በመጠጋት ራሴ መሆኔን ለመረዳት እርቃኔ ላይ ያፈጠጥኩ። ከመገርጣቴ በቀር እኔው ራሴ ነኝ። ጠረኔ ሰው አያስጠጋም። ገላይን ለመታጠብ እንደማልችል ሲገባኝ በቅርቡ ከላውንደሪ የወጣውን ሱፍ መርጬ ለበስኩ። ከውስጥ ግልገል ሱሪ ስለሌለኝ አንዱን የሌሊት ፒጃማ አደረኩበት። ሸሚዝና ከራቫቱን አስተካክዬ ለበስኩ። በመጨረሻም ግማቴን ያገኘሁትን ሽቶ ላይ ካርከፈከፍኩ በኋላ በጓሮ በር ሹልክ ብዬ ወጣሁ። ወደ ግቢው በር ስጠጋ የመሮን አለመንቃት አረጋገጥኩ። ጭራሽ ሲቃዥ የሰማሁት መሰለኝ። ቀለም ጨምቃና ጠምዝዛ እንደ ቡልኮ አስጥተዋለች። የግቢውን በር ከፍቼ ወጣሁ። ከኋላዬ መሮ ሲባባ ተሰማኝ። ቁልቁል ወደ ደጃቹቤ ሰፈር የምታወርደውን ቀጭን መንገድ በሩጫ አጠናቀቅኳት። በእጄ የሚገኘው ጥቅሉ ብቻ ነው። የኮቴን አንድ ክፍል ገልጬ ከደረት ኪሴ ሸጎጥኳት። ከቀበና ወንዝ ማዶ ወደሚገኘው የእናቴ መኖሪያ ቤት የመሄድ ሐሳብ ነበረኝ። ሆኖም እናቴ ሙት ልጇ መቃብር ፈንቅሎ ሲመጣ በድንጋጤ ትሞታለች ብዬ በመስጋቴ ተውኩት። ሁሉንም ቀስ በቀስ ብትረዳው ይሻላል። ስለዚህ በሕይወት ስለመኖሬ ማንም የአካባቢው ሰው ማወቅ የለበትም። ቀጣዩን እቅዴን ከመንደፌ በፊት ገንዘብ ያስፈልገኛል። የታክሲ እንኳን የለኝም። ምናልባት
በውርስ ወስደውት ካልሆነ በተለያዩ ባንኮች ውስጥ ያስቀመጥኩት ገንዘብ አለ። በአዋሽ፣ በዳሽን፣ በንብ ብሎም በዘመን ባንክ ብዙ ገንዘብ አስቀምጬ ነበር። እስኪ ነጋ አስቸኮለኝ። ረሃብ እየመሸለቀኝ ነው። የሰውነቴ ክርፋትም አላስቆመኝ ብሏል። በእግሬ እያሳበርኩ በመጓዝ ከብሔራዊ ቲያትር ቤት አለፍ ብሎ ወደሚገኘው የአዋሽ ባንክ ዋና መስሪያ ቤት ስደርስ እኔን የቀደመ ደንበኛ አልነበረም። ወደ ባንኩ እንደገባሁ ቀጥታ ወደ ስራ አስኪያጁ ቢሮ ነበር የገባሁት። ስራ አስኪያጁ እኔን ሲያይ ደርቆ ቀረ። እንዴ አቶ ዲዲሞስ ሞታል አልተባለም እንዴ? ጣረሞት እንዳየ ሰው እየተንዘፈዘፈ ይቀባጥር ገባ። ቀስ በቀስ ለማረጋጋት ያወጣኋቸውን ቃላት አላስታውሳቸውም። ስራ አስኪያጁ የሙት መንፈስ እንደመጣበት አንዴ እንደ ጤነኛ አንዴ እንደ እብድ ሲያረገው ቆየ። እኔም በተረጋጋ ሁኔታ እስካሁን የጠፋሁት ወንበዴ አፍኖኝ እንደሆነ አስረዳሁት። መኪና ቆማ ተገኝታለች አልተባለም እንዴ ሲል በጥያቄ አፋጠጠኝ። ልክ ነህ፣ መኪናዬ ቆማ ተገኝታ ይሆናል ሲል ያልጠበቅኩትን ጥያቄ ማብራራት ጀመርኩ። የያዙኝ ወንበዴዎች ገንዘብ ፈላጊዎች አልነበሩም፣ ፖለቲከኞች ናቸው ሲል እንደገና አፋጠጠኝ። እንደምታውቀው እኔ ፖለቲከኛ አይደለሁም። የታፈንኩበትን ሁኔታ ለማብራራት ረጅም ጊዜ ይፈጃል። አሁን እንደምታየኝ ለበርካታ ወራት ስታፈን ስላልታጠብኩ ክርፋቴ አያስቀምጥም እና የምትለው ይገባኛል አቶ ዲዲሞስ በማለት የገንዘብ ቦርሳውን አወጣ። ጥቂት የ100 ብር ኖቶችን መዞ ጠረጴዛው ላይ አስቀመጠ። አይደለም የባንክ ደብተሬ ስለጠፋብኝ በዚህ ባንክ ካለ ገንዘብ ላይ እንዳወጣ ሌላ ደብተር እንዲሰጠኝ ለመጠየቅ ነው። ስራ አስኪያጁ ለጥቂት ደቂቃዎች አቀርቅሮ ከቆየ በኋላ ተነሳ። ይህን ጉዳይ ከአንተ በቀር ማንም እንዲያውቅ አልፈልግም ስላስጠነቀቅኩት። ይገባኛል በማለት መልሶልኝ ወደ ገንዘብ ቤት በጥድፊያ በመሄድ አንድ ሰነድ ይዞ ተመለሰ። ሰነዱን አገላብጬ ካየሁት በኋላ ከስራ አስኪያጁ ጋር ለረጅም ደቂቃዎች ተፋጠጥን። በመጨረሻም በሌላ ባንኮችም ያለኝን ገንዘብ ወርሳው ይሆን ስል ጠየቅኩት። እሱን አላረጋገጥኩም ሲል ራሱን ነቀነቀ። እኔም ጥድፊያው ሲበዛ ግራ ገብቶኝ ነበር። እንደሰማሁት ሞት ከተብሎ በተወራ በ3ኛ ወሯ ነው አገባሽ ሲባል የሰማሁት። ምንኛ ጉደኛ ነገር ነው ባካቸው። አንድ ነገር ላስቸግርህ ስል ለመነሳት የወንበሩን ግራና ቀኝ በሁለት እጆቼ እያያዝኩ ጠየቅኩት። ምን ችግር አለ? የምችለውን ሁሉ ለመርዳት ዝግጁ ነኝ አቶ ዲዲሞስ። እነዚህን ገንዘቦች ልወስዳቸው ነው። እነሱን ማስቀድሜ ሰጥቼ የለም እንዴ? ረንዲያውም ቦርሳውን አራግፎ ጨመረልኝ። ለደግነቱ ካመሰገንኩ በኋላ ይህን ጉዳይ ለማንም ትንፍሽ እንዳይል አስጠንቅቄው የደረስኩበትን ደውዬ ልነግረው ስልኩን ተቀብዬው ወጣሁ። ኮንትራት ታክሲ በመያዝ ወደ ሌሎች ባንኮች መሯሯጤን ተያያዝኩት። ከመንገድ ዳር ሱቅ ገዝቼ የደፋሁት ጥቁር ባርኔጣና ያደረግኩት ጥቁር መነጽር ማንም በቀላሉ እንዳይለየኝ ረድቶኛል። ለነገሩ የሞተን ሰው ማን ይለየዋል? ከባዱ ነገር መለየቱና ማመኑ አይደለምን? ባርኔጣና መነጽሬን አውልቄ እንዲያዩኝ የፈቀድኩላቸው ለባንኮቹ ስራ አስኪያጆች ብቻ ነበር። ሁሉም ተመሳሳይ ግራ መጋባት ነበር የታየባቸው። አስቸጋሪ ሆኖ ያገኘሁትም አረጋግጦ ጥያቄውን ማስከተል ነበር። ሁሉም ተመሳሳይ መልስ ነበር የመለሱልኝ። ተወርሷል። በመጨረሻም ወደ ቀረኝ አንድ ባንክ ያመራሁት በተሟጠጠ ተስፋ ነበር። ካዛንቺስ ወደሚገኘው ዘመን ባንክ። የተዋጊውን ጥቁር በሬ ሐውልት አልፌ ስገባ ጠላቶችን በቁርጠኝነት ለመዋጋት አንድ ቀን ያበቀልኩ እየመሰለኝ ነበር። ለዚህኛውም የባንክ ስራ አስኪያጅ
ተገቢውን የማረጋጋት ሥራ ከሠራው በኋላ የቀረቡልኝን ተደጋጋሚ ጥያቄዎች መልሼ የራሴን ጥያቄ አስከተልኩ እና አመጣጤ የባንክ ደብተሬን በቦታው ስላጣሁት ሌላ ደብተር እንዲሰጠኝ ነው። አቶ ዲዲሞስ በማለት ሥራ አስኪያጁ ጥቂት ትንፋሽ ወሰደ። ደብተር እንደጠፋብህ ገልጸህ በምትኩ ሌላ ደብተር እንዲሰጥ መጠየቅህ መብትህ መሆኑን መቼም አታጣውም። በቀጥታ ከፍርድ ቤት የውርስ ማዘዣ እስካልመጣልን ድረስ እኛም ገንዘብህን የመስጠት ግዴታ አለብን። ሆኖም ጉዳዩ ከዚህ በፊት ገጥሞን ባለማወቁና ግራ አጋቢ ሁኔታም በመሆኑ ከ2-3 ሰዎች ጋር ተማክሬ ብነግርህ ቅር አይልህም? ቅር አይለኝም ጌታዬ። ለማንኛውም የደብተር መጠየቂያ ቅጹን ሞልተህ ከ2 ሰዓታት በኋላ ተመለስ። የተባልኩትን አድርጌ ወጣሁ። የያዝኳት የእርጥባን ገንዘብ ከማለቋ በፊት ካዛንቺስ ውስጥ ወደምትገኝ አንዲት አነስተኛ ምግብ ቤት ገብቼ ከቀማመስኩ በኋላ ከመንገድ ዳር አንድ ሲኒ የጀበና ቡና ጠጥቼ ወደ ባንኩ ተመለስኩ። ከቀጠሮው ሰዓት 6 ደቂቃዎች ያህል ቀድሜ ነበር። ወደ ሥራ አስኪያጁ ቢሮ ስገባ በፈገግታ ተቀበለኝ። ሁለቱ ሲያመካክራቸው የነበሩ የባንኩ ከፍተኛ ሰራተኞችም ተነስተው ተቀበሉኝ። እኔ ራሴ ዲዲሞስ ዶሬ መሆኔን ለማጣራት በሚመስል መልኩ ከዚህ በፊት በባንክ ውስጥ የነበሩ ሰነዶቼ ውስጥ እያወጡ ፎቶዎቼን ማስተያየት ቀጠሉ። የዛሬን ያደርገውና ከፍተኛ ብሮች ሲፈቀዱ ውስኪዎችን አብረን ተራጅተን ነበር። የሥራ ጉዳይ ነውና ማጣራታቸው ተገቢ ነው። ሰዓታት የወሰደው ማጣራት ከተደረገ በኋላ ጉርድ ፎቶ ተነስቼ እንድመጣ ታዘዝኩ። ፈጣን ጉርድ ፎቶ ተነስቼ በ25 ደቂቃ ውስጥ ተመለስኩ። ገንዘቤ ወደ ደብተሬ እንደገባ ሁሉንም በማመስገን ጉዳዩ በሚስጥር እንዲያዝ ለሥራ አስኪያጁ ነግሬ ወጣሁ። ወደ ሰውነት ከተለወጥኩ 2ኛ ቀኔ ነው። ወደማልታወቅበት አካባቢ በመሄድ ጸጉሬን ተከርክሜያለሁ። የጎፈረ ጢሜንም ተላጭቻለሁ። የመልኬ ወዘና ግን አልተመለሰም። እንደገረጣው ነኝ። ጣረሞት መስላለሁ ልበል። ከ2 ቀናት በፊት ከባንክ ያወጣሁት ገንዘብ ሰው በገንዘቡ የሚያደርገውን ሁሉ አድርጎልኛል። ውድ ልብሶችን ገዝቻለሁ። ልብስ የማይደብቀው ነገር የለምና በውስጤ የሚብላላውን የሽንፈት፣ የውድቀት፣ የክህደት እንፋሎት ሸፍኖልኛል። ከዚህም በተጨማሪ ውሻ ከመሆኔ በፊት በማውቀው ደላላ በኩል ቤትና መኪና ገዝቻለሁ። ከላይ አምሮብኛል ማለት ይቀላል። ሆኖም አጥንቴን ዘልቆ የሚጠዘጥዘኝ የበቀል ቁስል በየሰዓቱ እየባሰብኝ ነው። እንደ አንካሴ ተተክሎ ከልቤ አልነቀል ብሏል። በምን አይነት መልኩ ለበቀሌ ፈውስ ማግኘት እንደምችል ሳወጣና ሳወርድ ቆይቻለሁ። ለ2 ቀናት እንቅልፍ በዓይኔ ዝር አላለም። ሁሉንም የበቀል መፈጸሚያ መንገዶች አስቤ ጨርሻለሁ። አእምሮዬ አስተካክሎ የወሰነው ነገር ባይኖርም ለእያንዳንዱ ሐሳብ ስጨምቀው አድሬያለሁ። አንጎሌን እንደ እልበት ስመታው እንደ ወተት ስንጠው ባድርም አንድም ሁነኛ ሐሳብ ላይ ልደርስ አልቻልኩም። ሂልተን ሆቴል ውስጥ የያዝኩት መኝታ ክፍል ተጨማደው በተጣሉ ወረቀቶች ወለሉ ተሞልቷል። የበቀል አፈጻጸሙን ዘርዝሬ እጽፍና እንደገና ሰርዛለሁ። ከመረጥኳቸው አፈጻጸሞች ውስጥ ጥቂቶቹ የሚከተሉት ናቸው። ሁለቱንም ወደ ጫካ ወስዶ በማሰር እንደ ደመራ በዙሪያቸው ፍልጥ በመደርደር ጋዝ አርገፍግፎ እሳት በላያቸው ላይ መልቀቅ፣ ወደማያውቁት ምድረ በዳ በመውሰድ ለዱር አውሬ መስጠት፣ ሜንጦን ስሙን በመሰለ ሜንጦ በቆዳው ማንጠልጠል፣ በአስማት ባለፈው ወደ ተለወጥኩበት ዘንዶ በመለወጥ በሁለቱም ወገቦች ዙሪያ በመጠምጠም አድቅቆ መዋጥ። የመጨረሻውን ሐሳብ ወረቀት ላይ ሳሰፍር አቅለሸለሸኝ።
እነዛን እርኩሶች መዋጥ ቀርቶ ማሽተት ያቅለሸልሻል። ያም ሆነ ይህ ከሁሉም በፊት መቅደም ያለበት ጉዳይ አለ። ልጆች የክፉ ነገር ሳደርግ ማየት የለባቸውም። ስለዚህ ከቀበና ወንዝ ማዶ ወደምትገኘው እናቴ ቤት መሄድ አለባቸው። ይህን ለማድረግ ደግሞ እናቴ እንድትጠራቸው አንድ እቅድ መንደፍ አለብኝ። ወደ እናቴ ቤት ስልክ ለመደወል ከጀለኝ። ብዙ ጊዜ ቁጥሮችን ተጭኜ ስልኩ ሳይጠራ ዘጋሁት። ድምፄን ስትሰማ ተዝለፍልፋ ብትወድቅስ? ሞቷል ተብላ የተረዳችውን ያለቀሰችለትን ድንኳን ጥላ ዘመድ አዝማድ ሰብስባ አካሉን ሳይሆን መንፈሱን በልቧ ውስጥ የቀበረችው ልጇን ድምፅ ከዓመት በኋላ ስትሰማ መቋቋም እንዴት ይቻላታል? ተዝለፍልፋ ስትወድቅ በዓይነ ሕሊናዬ ታየኝ። ይህ ጭንቀቴን የማዋየው ሁነኛ ጓደኛ አእምሮዬ ውስጥ ባፈላልግ አጣሁ። በዚህ ዘመን ሁነኛ ጓደኛ ከወዴት ይገኛል? ሰው ጠፍቷል። እርስ በእርስ መበላላት ሆኗል። ያም ተባይ ነው። አእምሮዬ በተባይ የተወረረ መሰለኝ። ወደ ሕይወቴ የገቡትን ጓደኞቼን ሁሉ አሰብኳቸው። አንዳቸውም ጤነኛ አልነበሩም። በገንዘብ የታወሩ ናቸው። ነፍስን ያህል ነገር ተሰጥቷቸው ትንሹን ገንዘብ የሚፈልጉ ናቸው። ገና ሲያዩኝ የሳንቲም ዝርዝር ሳልመስላቸው አልቀርም። ካፒታሊዝም የተባለ የብላ ተበላ ርዕዮተ ዓለም የሰውን ልጅ ወደ ጅብነት ቀይሮታል። ገና የምድር ሀብት እየተሟጠጠ ሲመጣ አንዱን አርዶ ጥሎ ስጋውን መብላቱ የማይቀር ነገር። ያ ደጉ ኢትዮጵያዊ አሁን የለም። በችግር ጊዜ ደራሹ ኩሩ ኢትዮጵያዊ በጉርሻ ክብሩን ለውጧል። የካፒታሊዝም ሸቀን ወርሶታል። ሸቀኑ ሰርስሮ ጉያ ሲገባ አይታወቅም። ለማራገፍም ለማከክም አይመችም። እኔን ወደ ውሻነት የለወጠኝ ዘመን ወደ አውሬነት የለወጣቸው ብዙ ሰዎች አሉ። አውሬዎቹ ተለቀዋል። ለየብቻ እንጂ በጋራ መቆም አልተቻለም። እንደ ጅብ ጎን ለጎን እንጂ ከፊት መቅደም ጭንን ያስሞሸልቃል። የአውሬነት ዘመን። ሳምጥ የቆየሁትን ምጥ ሳላስበው ተገላገልኩት። ጥርሴን ነክሼ ደወልኩ ወደ እናቴ ቤት። ከሌላ ሰምታ ከምትደነግጥ እኔ የመኖሬን ብስራት ብነግራት ይቀላል። ሃሎ። የእናቴ የዘመን መዶሻ የቀጠቀጠው ድምፅ ከወዲያኛው ጫፍ ተቀበለኝ። ድምጿን ስሰማ መመለስ አቃተኝ። አንደበቴ ተሳሰረ። ስልኩን ተርበትብቼ ዘጋሁት። የመጣውን ለመቀበል በመቁረጥ ወደ ቤቴ ሄጄ ጉዱን ላፈላው ቆረጥኩ። እየመሸ በመሆኑ ልጆች ተኝተው ይሆናል። ውድቅት። አዲስ አበባ ማንጎላጀቷን ቀጥላለች። ከሂልተን ሆቴል ወጥቼ ወደ ሶስተኛ አዲስ በገዛኋት መኪና ስበር በጊዜ የጀመረው ዝናብ እየወረደ ነበር። የመብረቁ ብልጭታና ጉርምሩምታ ላቀድኩት ጉዳይ ጥሩ አጋጣሚ እንዳመቻቸልኝ ተረዳሁ። ዝናቡ ሳያባራ ጉርምርምታውም ሳያቆም ሁሉን ነገር ማጠናቀቅ አለብኝ። ሶስተኛ ፖሊስ ጣቢያ ጀርባ ወደሚገኘው ቤቴ ስደርስ በአካባቢው ትውር የሚል ነፍስ አልነበረም። መኪናዬን ወደ በሩ ካስጠጋው በኋላ ከአንድ የጦር መሳሪያ ደላላ በድብቅ የገዛኋትን ማካሮቭ ሽጉጥ መኪናዬ ውስጥ በጥብቅ ከቀበርኩበት ቦታ አውጥቼ አቀባበልኳት። በቂ ጥይት አርግዛለች። በቂ ሞት ሰንቃለች። ወደ ጎኔ በመሻት የመኪናውን ሞተር አጥፍቼ ወረድኩ። የግቢውን በር በዝግታ አንኳኳሁት። መሩ እያዛጋ ሲነሳ ተሰማኝ። እየተራገመ መጥቶ በሩን ከፈተ።
መሮ እንደምን አመሸህ? መሮ ወደ ኋላው ለመውደቅ ሲንገዳገድ እጁን ለቀም አድርጌ ያስቀረሁት። የሙት መንፈስ ያየ እንጂ ትክክለኛውን ዲዲሞስን ያየ አልመሰለውም። ወደ ውጭ ጎትቼ አስወጥቼ መባባቱን እንዲያቆም ማረጋጋቴን ቀጠልኩ። መሮ የሚያየውን ለማመን እኔም ጣረሞት ሳልሆን ራሴ እንደሆንኩ ለማሳመን አያሌ ደቂቃዎች አባከንኩ። ምን ጉድ ነው? ምን ታምር ነው? መሮ ታሪኩ ረጅም ነው። ሌላ ጊዜ አጫውታለሁ። ኧረ ምን ጉድ ነው? ወይ የካው ሚካኤል 3 ደቂቆችን ከሰዓት ያወጣ። መሮ ጭንቅላቱን በሁለት እጁ ይዞ አለቃለ። ወንበዴዎች አግተው አቆይተውኝ ነው በማለት ለማረጋጋት ስለዋሸሁለት ኧረ ምን ጉድ ነው? እሱን አሁን ያስጨነቀው ሌላ ነገር እንደሆነ ገባኝ። ከውስጥ ሚስቴን አቅፎ ዓለሙን የሚቀጨው ሰው ጉዳይ ነው። ልጆቹ ተኝተዋል ስል ወደ ውስጥ አንገቴን እያስገባው ጠየቅኩት። መተኛትስ ተኝተዋል። ኧረ ምን ጉድ ነው? ምን ነው መሩ? ችግር አለ እንዴ? ችግርማ መቼ ይጠፋል ብለው ነው? ሳር ቅጠሉ ሁሉ ችግር አይደል? ያስጨነቀን ነገር ሁሉ አውቀዋለሁ። ባለቤቴ ሌላ ማግባቷን ደርሼበታለሁ። የመሩ አይኖች ፈጠጡ። ምን ዋህሞራን ያቀበሉት? አይ የዛሬ ጊዜ ሰው ለወሬ ችኮላው። አይ መሩ፣ አገር ሁሉ የሰማውን ነገር እሱስ ልክ ነዎት። አገር ሁሉ ጉድ ሲል ነው የባጀው። ያልሰማ ማን አለ? መንደርተኛው ሁሉ እንደ ሰውም አይቆጥራቸውም። እንደ ውሻ ነው ሁሉም የሚያያቸው። እንደ ውሻ? አዎ፣ በስሪያ እንደነሆለሉ ውሾች ነው የሚያያቸው። አይ መሩ፣ ውሻ ቢሆኑማ ኖሩ እንዲህ ባላደረጉ። እንደ ውሻ ታማኝ በዚህ ምድር ላይ አለ? እውነት ብለዋል ጌታዬ። አንዴ ልማድ ሆኖብኝ ውሻን ተክፉ ነገር እንጥፋለን እንጂ እንደ ውሻ አስታማኝ ሰው የለም። ለመሆኑ የባለፈው ጥቁር ውሻ የት ደረሰ? የቱ ጥቁር ውሻ? ባለፈው ሜንጦ አስወጣው ያለህን። ገና እኔ ወደ ጥበቃው ቤት ገብቼ መቀርቀሪያ ይዤ ወጥቼ ወገቡን ልሰውለው ስል የደረሰበት ጠፋኝ። ብታላምደው መልካም ነበር። ጌቶቹ ይፈቅዱልኛል ብለው ነው። እንዲህ አይነት ነገር አይወዱም። ለመሆኑ ሁለቱም አሉ? አዎ አሉ። በል መሩ፣ ጓዝህን ቀርቅብ። ሌላ ቤት ገዝቻለሁ። ወደዛው አሁኑኑ እንሄዳለን። መሩ ግር አለው። የተደናገጠበት ነገር ገብቶኛል። ከኔ ጋር መሄዱን ጠልቶት አይደለም፣ ቀለም አሳስበው ነው። ቀለብንም ዕቃሽን ሸክፊ በላት፣ አብራን ትሄዳለች። ከመሮ ፊት ብርሃን ሲፈነጥቅ በጨለማ ውስጥ ታየኝ። እሺ ጌታዬ፣ ምን የሚቀረቀብ ጓዝ አለን ብለው ነው? ሁሉም ነገር ከአንድ ፌስታል አይዘልም። መልካም፣ እንግዲያውስ ወደ ልጆቹ መኝታ ቤት ትገባና ልጆቹን በቀስታ ቀስቅሰህ በማዋዛት የምስራቹን ንገራቸው። አባታችሁ ሩቅ ሀገር ቆይቶ ተመልሷል ብለህ ንገራቸው። እኔን በቀጥታ ከሚያዩ ነገሩን ሰምተው ቢያዩኝ ድንጋጤያቸው ይቀንሳል። ነገር ግን አደራ አዋስተህ ነው መናገር። እሺ ጌታዬ፣ አባብዬ ዝግ ብዬ ነግራቸዋለሁ። ሐሳብ አይግባሁት፣ ምንም አይሆኑ። ይህን ለኔ ተውት። ይህ መሆን የለበት ታዲያ መሩ። በመጀመሪያ ከሁሉም ነገር በፊት የትኛውን ማስቀደም እንዳለብኝ ግራ ገባኝ። ሁሉም እየሆነ ያለው ነገር ቀጥሎ የሚከናወነው ድርጊት ምን እንደሆነ በማይታወቅበት መልኩ ነው። አንዱ ድርጊያ አንዱን እየፈጠረ የቅጥልጥሎሹ ጉዞ ቀጥሏል። ደመነፍሳዊ ጉዞ፣ ፈር አልባ ጉዞ፣ ደመነፍስ። አንዱ አንዱን ሲቀጥል፣ አንዱ አንዱን ሲፈልስ። ይሄው ነው የኔ ጉዞ። ይሄው ነው የሀገሬ ጉዞ። ይሄው ነው ከፈረሱ ጋሪው፣ እውሩ ከመሪው፣
የቀደመበት ተገላቢጦሽ ኑሮ፣ የቅዠት ኑሮ፣ ቅዠት፣ ማራዠት። በደመ ነፍስ ወደ ቤት ገሰገስኩ። እንደገና ቆምኩ። እየቃዠው መሰለኝ። መሮ መቀርቀሪያውን ምዥርጦ እንደ ፉከራ እየቃጣው ተከትሎኛል። ቀጣዩ ነገር ፍልሚያ እንደሆነ ደመ ነፍሱ ነግሮታል። ሌላ ምን ሊሆን ይችላል? ከቤት የገባን ወንበዴ ከዚህ በቀር ምን ይጠብቀዋል? ወገቡን ሰብሮ ከማባረር በቀር ሌላ ለወንበዴ የሚሆን ምን አማራጭ አለ? በሕግ መጠየቅ። ለምን ሲባል ሜንጦን በሕግ መጠየቅ ሕግን ማዋረድ ይሆናል። ለማንሳ ቤት ሊባል ይችላል። እዛም ያለው እሱን መሰል ወንበዴ ነው። የሌባ አይነ ደረቅ እንዲሉ ወንበዴን ከወንበዴ ቢከሱ በዳዴ ተረግጠው ይመለሱ። የጥንቷ ግጥም ትዝ አለችኝ። በቅሎዬን ጫኑብኝ አይሉም አይሉም፣ ሚስቴን ወሰዱብኝ አይሉም አይሉም፣ ቀን የጎደለለት ያደርጋል ሁሉንም። ይህችን የቁጭት ግጥም የገጠማት የኔ ውጣ ቢገጥማቸው ነው። እንደኔ ቢወናበዱ ነው። ተከሳሽ ወንበዴ፣ ዳኛው ወንበዴ፣ ጠበቃው ወንበዴ፣ ቤቱ የወንበዴ። ከሰባት ወንበዴ መሃል ገብቶ ማን ይወናበዳል? ከዚህ በፊት የተወናበድኩት አይበቃም? ይበቃል። መሮ አልኩት ወደ ኋላ ዞሬ። አቤት አለኝ እንደ መደናገጥ ብሎ። እኔ አትክልቱ ቦታ ውስጥ እጠብቅሃለሁ። ልጆቹን በጓሮ በር ገብተህ እንደነገርኩ ካረጋጋ በኋላ ወደ ጥበቃ ቤቱ ወስደህ እዛው እንዲጠብቁ ነግራቸው ወደ አትክልቱ ቦታ ና። ቀጥሎ ያለውን በኋላ ነግርሃለሁ። መሮ በፍጥነት ወደ ጓሮ በር ሄደ። እኔም ወደ አትክልቱ ቦታ ገብቼ መጠባበቅ ጀመርኩ። በግምት ከግማሽ ሰዓት በኋላ መሮ ሁለቱንም ልጆቼን እየመራ ወደ ጥበቃ ቤቱ ሲወስዳቸው ተመለከትኩ። የጥበቃ ቤቱን ቆልፎባቸው ወደ አትክልቱ ቦታ ደፍ ደፍ እያለ መጣ። እንዴት ሆኑ? ስትነግራቸው ደነገጡ? በጣም እንጂ በጣም። መሮ ለዳን የተነፍስ ጀመር። የልጅ ሆድ መቼም ቀስ በቀስ ተረጋግተዋል። እየቆዩ ደግሞ እየዋሸኋቸው መስሏቸው ሊያምኑኝ አልቻሉም። እኔ ፈርጠም ብዬ ሳሳምናቸው ግን መቦረቅ ጀመሩ። የልጅ ነገር አይኖትን እስኪያዩ ቸኩለዋል። ጌቶቹ ሰምተው እንዳይሆን ፈረሰኛው ጊዮርጊስ ምስክሬ ነው፣ አልሰሙም። ሁሉም የሆነው በሹክሹክታ ነው። መልካም። በጓሮ በር በኩል ወደ ውስጥ ዘለኩ። መሮ ተከትሎኝ ሲገባ ትንፋሹን አጥፍቶ ሳሎን ውስጥ እንዲቆይ በማስጠንቀቅ መኝታ ቤቱን በርግጄ ገባው። መብራቱን አላጠፉትም ነበር። ሁለቱ ባልና ሚስቶች እርቃናቸውን ለመተገን አንሶላው እስኪቀደድ እየተቃሙ አይኖቻቸውን አፈጠጡ። ባለቤቴ ወይም ባለቤቱ የጭልፊት ድምፁ አለቀቀችው። ሜንጦ ወደ ትራሱ እጁን ሊሰድ ሲል አፉን የከፈተ ማካሮቭ ሽጉጤን ላጥ አድርጌ ንቅንቅ እንዳይል አስጠነቀቅኩት። ወንበር ስቤ በአይኖቻቸው ትክክል ግድግዳውን ተደግፌ ተቀመጥኩ። የምናገረው ያለኝ መስሏቸው አፋቸውን ከፍተው ይመለከቱኛል። ቃል ውድ መሆኑን አያውቁም። እነርሱ ቃልን እንደ ወፍ ይንጫጩበታል እንጂ ትርጉሙ አይገባቸውም። ውዱ ሀብት ለነዚህ እርኩሳን መባከን እንደሌለበት ማን በነገራቸው? አፋቸው እንዳመጣ በሚዘላብዱት አፋቸው ሲከፈት አብሮ የሚከፈተው የነሱ ባዶ ቃል ዋጋ እንደሌለው አውቀዋለሁ። ምን ልላቸው እችላለሁ? ከድታችሁ አልበቃችሁ አለ ብላቸው ምን ሊመልሱልኝ? እንተዋወቃለን። ቁሳቁስ ከሞላው አይምሯቸው ውስጥ ቆሻሻ ከሞላው ህሊናቸው ጥግ የሚናጥ ምንም እውነት እንደሌለ እንተዋወቃለን። አንድም ቃል አልተነፍስም። አንድም ቃል እንዲተነፍሱብኝም አልፈልግም። ቃል ውድ ሀብት ነው። ክቡር ድንጋይ ወይም ኦር ነው። ክቡር ድንጋይ በኬሚስትሪ ቋንቋ ብዙ ንጥረ ነገሮች ተዋህደው የሚገኙበት ድንጋይ ነው።
በውስጡ የሚገኙትን ንጥረ ነገሮች ከዋናው ክቡር ድንጋይ በማውጣት ለብዙ ነገር መጠቀም ይቻላል። ለመድኃኒትም ለጥይትም ይውላሉ። ቃልም እንደዛው ነው። ውድ ንዑድ፣ እንደ ቃል ውድ ነገር የለም። የሁሉም ነገር ቁልፍ ማስተር ኪ ቃል ነው። መባከን የለበትም። ወደ ውሻ የሚለውጥ ቃል ነው። ወደ ሰው የሚለውጥም ቃል ነው። መልካም ነገሮችን የሚያመጣው ቃል ነው። መልካም ነገሮችን የሚወስድም ቃል ነው። ብርሃኑን የሚያጠፋው ቃል ነው። ጨለማውን የሚያነጋውም ቃል ነው። ድሃ የሚያደርገውም ቃል ነው። ሀብታም የሚያደርገውም ቃል ነው። ከኔ አንደበት አይቆሽሽም። ከኔ አንደበት አላግባብ አይወጣም። የቃልን ኃያልነት በሕይወቴ ተረድቼዋለሁ። ወደ ውሻ ለውጦኛል፣ ወደ ሰውም መልሶኛል። እነዚህ ከፊቴ የሚቁለጨለጩ ከሃዲያንና መሰሎቻቸው ቃልን ብቻ አይደለም አላግባብ የተጠቀሙት፣ ወዳጅነትን አላግባብ ተጠቅመውበታል። መሰሎቻቸው ሰውነታቸውን አላግባብ ተጠቅመውታል። ነፃነታቸውን አላግባብ ተጠቅመውታል። የበታችነታቸውን አላግባብ ተጠቅመውታል። የበላይነታቸውንም አላግባብ ተጠቅመውታል። ዕውቀታቸውን አላግባብ ተጠቅመውበታል። ድንቁርናቸውንም አላግባብ ተጠቅመውበታል። ኋላ ቀርነትን አላግባብ ተጠቅመውበታል። ቴክኖሎጂንም አላግባብ ተጠቅመውታል። ሃይማኖታቸውን አላግባብ ተጠቅመውታል። ዘራቸውን አላግባብ ተጠቅመውታል። ፖለቲካቸውን አላግባብ ተጠቅመውታል። ርዕዮተ ዓለማቸውንም አላግባብ ተጠቅመውታል። መሰሎቻቸው ሁሉንም አላግባብ ተጠቅመውታል። ራሳቸውንም አላግባብ ተጠቅመውታል። ሲንቀሳቀሱ ያሉ መስሏቸዋል እንጂ በቁም የተቀበሩ ሙታን ናቸው። ራሳቸው ሞተው ሳለ ያልሞተን ይቀብራሉ። በነዛ ህቡ ቃላት ወደ ዘንዶነት ተለውጬ ልጥመለመልባቸው ነበር። ነገር ግን እነዛ ህቡ ቃላት ለነዚህ ርኩሳን መባከን የለባቸውም። ለ2 ሰዓታት ያህል ቁጭ ብዬ ሳቁለጨልጫቸው ቆየሁ። ስንቱን አስበውት ይሆን? ከቀፋፊው ክህደታቸውና አስመሳይነታቸው በቀር ወደ አይምሯቸው የመጣ በሕይወታቸው የሰሩት ደህና ነገር የለም። ባዶነታቸውን ለመጀመሪያ ጊዜ ማሰባቸው ነው። የነሱ የሆነ ነገር ምንም እንደሌለ አይምሯቸው እንደ ገደል ማሚቶ እያስተጋባ ይንገራቸው። ከዚህ የበለጠ ቅጣት የለም። ባዶ አይምሯቸው እንደ ባዶ በርሜል እየተንጓጓ ሲያደናቁራቸው በአይምሮ ይሳልኩት። ሁሉንም ነገር ለባለቤቱ መልሰው መሰስ እንዲሉ በፈቅድላቸው ትልቅ ስጦታ ይሆን? ሁሉንም ነገር ጥየላቸው በሄድስ እንደ ሞኝ ቆጥሩት ይሆን? ልባቸውን የሚሰብረው የትኛው ነው? በዚህ ሰዓት እንኳን የራሴ ሀብት ነፍሳቸው እንኳን በእጄ ናት። ሁሉንም ነገር ለማጠናቀቅ ሽጉጡን ወደ ባዶ ጭንቅላታቸው እንደ ብርሌ መከስከስ በቂ ነው። አነጣጠርኩት። ለረጅም ጊዜ አነጣጥሬ ቆየሁ። የምገድለው ሰው አጣሁ። ባዶ ጭንቅላት ላይ መተኮስ ብርጭቆ ከመስበር አይተናነስም። እስኪ አንድ ሌላ እነሱ ቢሆኑ የማያደርጉትን ነገር በማድረግ ባዶ አእምሯቸው ውስጥ አንድ ነገር ልተው ስላሰብኩ ብተዋቸውስ? ይቅር ብላቸውስ? ይገባቸው ይሆን? ለራሴ ህሊና ይስማማኝ እንጂ እነርሱን ባይገባቸውስ? ሁሉንም ነገር ሙሉ በሙሉ መረዳት አይቻልም። ይቅርታ ባደርግላችሁ ቅር ይላችኋል? ሳላስበው ተናገርኩ። አይኖቻቸው ይበልጥ ተጎለጎሉ። ከዚህ ቤት ይዤ መውጣት የምፈልገው መጽሐፍቴንና ልጆቼን ብቻ ነው። ሁለቱንም አትፈልጓቸውም። እኔ ደግሞ እናንተ ከፈለጋችሁት ነገር አብልጬ የምፈልጋቸው እነርሱን ነው። አፋቸው ተለጎመ። ተመርቆ የተገለጠ ሐውልት እንጂ ሰው አልመስላሉኝ።
ተነስቼ ወጣሁ። መጽሐፍቴን ቀረቀብኩ። መሮና ቀለም ወደ መኪናዬ እንዲጭኑ አዝዤ የልጆቼን አይኖች ለመመልከት ጓጓሁ። ጥበቃ ቤቱ ተከፈተ። ሁለቱም ልጆቼ ጉንጫቸው በእንባ ዳክሮ ነበር። ተሯሩጠው ወጡብኝ። ስንላቀስ ደቂቃዎች ነጎዱ። እኔንም እንደ ልጅ አደረገኝ። አንገታቸው ስር ገብቼ ወዛቸውን እምገባሁ። ከሰዓታት በኋላ ወደ አዲሱ ቤት ሄድን። ግሩም መኖሪያ ቤት ነው። ግቢው በአበባ አጊጧል። የቀለምና የመሮ ቤትም በግቢው ውስጥ ተዘጋጅቷል። ልጆቼ ሊለቁኝ አልቻሉም። መልካም ሰዎች እንደሚሆኑ ተስፋ አለኝ። ያለ ተስፋ ማን መኖር ይችላል? ተስፋዬ በሙሉ በእነሱ ብሩህ አይኖች ላይ ሲንከላወስ ተመለከትኩ። ተፈጸመ።